ይሰማኛል። ኦኬ ቴንክ ዩ አመሰግናለሁ። መጀመሪያ ሐዘኔን የምገልጸው በጣም ያሳዝናል። ይሄ ሂውማን ትራፊኪንግ በጣም ስር ሰደዋል። ቴዲ በጣም የሂውማን ትራፊኪንግ የግሎባል ፕሮብሌም በጣም ግሎባል ቻሌንጅ ነው እየሆነ ያለውና በጣም በርካታ ወጣቶች በዲስኢንፎርሜሽን በሚስኢንፎርሜሽን እየተታለሉ በርካታ ዋጋ እየከፈሉ ይገኛሉ እና በዓለም አቀፍ ተቋማት ደረጃዎች ራሱ በጣም ቻሌንጅ ያደረጋቸው ፋክተር ነው። በዚህ መሀል ያሉ ደላሎች ትልቅ የገንዘብ የሚዘዋወርበት ከእጽ ጋር ተገናኝቶ ብዙ ቢሊዮን ዶላሮች የሚሽከረከሩበት ኤሪያ ነውና እንደኛ ሀገር ላሉ ወጣቶች አርቆ ማስተዋል ለማይችሉ ለብ የብሔር ፖለቲካ አስተሳሰባቸውን ያጣጥቦት ይሄን አምራች ኃይል የማስኮብለል ስትራቴጂው በጣም አደገኛ ደረጃ ደርሷል በአፍሪካ ሌቨል እና ይሄ ግሎባል ፌኖሜናን ተደርጎ ቢወሰድ ያው ለሞቱት ያሳዝናል። ግን እንዴት ነው የምንቀርፈው? ምንድነው ሲባል መሰረታዊ ሪሶርሱን ካላሰብን እና ለመሰረታዊ አስተሳሰብ መፍትሄ ካልሰጠን ውጤት እናመጣለን ተስፋ። ለምሳሌ ቅድም የወንድሜ ስለ ኦሮሞ የሲያትሉ ምንድነው በቃ ጨርሰናል አንድ ሐሙስ ነው የቀረው የሚለው መፈክር እንደዚህ አይነት ፖለቲካል ኦነስቲ የሌላቸው የራሳቸውን እንዴት በአቋራጭ ስልጣን እንይዛለን በማለት ውዥንብር የሚነዙት ዝም ብሎ የሚነዛ አይደለም። በተለይ እነሱ አሁን የአይኤምኤፍ ሪቮሉሽን ደርሶልናል ከአይኤምኤፍ ጋር የአይኤምኤፍ ጫና የኢትዮጵያ መንግስት መቋቋም አልቻለም ከሚል አጓጉል ስሌት ባጭሩ ወደ ስልጣን እንመጣለን በሚል ስልጣን ለመያዝ ሲባል ፈጽሞ ተመሳሳይ የፖለቲካ አይዲዮሎጂ የሌላቸው ሰዎች የቶሎ ቤት እንሰባሰብ ማለት የነሱ እጅ ብቻ አይደለም። ያው ቴዲ መቼም አንባቢና የራሽያው ኬጂቢ የአሜሪካን ፖለቲካ እንዴት አድርገው ዲስታብላይዝ ለማድረግ ራሽያ እንዴት አድርጋ ሰላዮችን እንዳደራጀች በኋላ ከርተው አሜሪካን ሀገር መጽሐፍ የጻፈዋልና እሱ ነው አሁን አፍሪካ ሀገሮች ላይ እየተገበረ ያለው። የመጀመሪያው ዲሞራላይዝ ትደረጋለ። ኤሊቱ ዲሞራላይዝድ ሆኗል። ኤጁኬሽኑ ዲሞራላይዝ ሆኗል። ፖለቲከኞቹ፣ ዳኞች፣ ህግ አስፈጻሚዎች አጠቃላይ ይህችን አገር እንደ አገር ስርዓቱን ዲሞክራቲክ ለማድረግ ልማቱንም ሁለንተናዊ ለማድረግ የሚችሉ ሰዎች ፖለቲካሊ አስተሳሰባቸው በሙሉ ሞራል የሚባል ኤሌመንቱን ድራግ አድርገውታል። ዲሞራላይዝ የመጀመሪያው ስቴፕ ከአራቱ ስቴፖች። ሁለተኛው ዲስታብላይዝ ማለት ፖለቲካሊ ዲስታብላይዝ ያደርገዋል። የአንዱ ዲስታብላይዜሽን ሜካኒዝም እና ኤምኤፍ ነው፣ ጦርነት ነው፣ የጎጥ ፖለቲካ ማካሄድ ነው። ኤሊቱ ኮራፕትድ ሆነዋል ቅድም ባልኩ መሰረት። ስለዚህ ፖለቲካሊ ዲስታብላይዝ ካደረጉ በኋላ ያንን አገር ክራይሲስ ውስጥ ይጨምራሉ። ሶስተኛው ስቴፕ ክራይሲስ ውስጥ ያስገባል። ክራይሲስ ውስጥ ከገባ በኋላ ልክ እነሱ የሚፈልጉበት ደረጃ ላይ ስትደርስ እስታዋንቴ ብለው የራሳቸው የሚፈልጉትን መንግስት በማስቀመጥ ያ አገር እስከ ወዲያኛው ድረስ የራሱ ፖሊሲ እንዳይኖረው የማድረግ አቅም አለ። የኛ አገር ፖለቲካ የዚህ ሁላ ውጤት ነው። ኤሊቱ ሞራል የለውም፣ ለራሱ ጥቅም ነው የሚሰራው። አሁን ለምሳሌ የኦሮሞ ተሰባሰብን ብለው ኦነግ የሌለበትን ሞራል ስለሌላቸው ኦነግ በሌለበት ኦነግ አለ ብሎ ያስታውቃሉ። ኦፌኮ በሌለበት ኦፌኮ አለ ብሎ ይገልጻሉ። በተለይ ደግሞ ትራይባሊስት ስትሆንና የብሔር ፖለቲካ ስታቀነቅን ራስን ሰልፍ አፖይንትድ ነህ። ለአንተ ማህበረሰብ በቃ የምትለው ነገር አንተ ትክክል ነህ። ሰልፍ አፖይንትድ ስለሆንክ ኦነግ በሌለበት ኦነግ አለ ብለህ ታወራ። ማሱን ለመያዝ ኦነግ ግን መግለጫ ሰጥቷል። ኦፌኮም የለበትም፣ መግለጫውን አይስጠው እንጂ ኦፌኮም የለበትም። ይሄንን የሚያደርጉት ይሄ ከፓወር ራቅን ብሎ ስላሰቡ እንጂ ኦሮሞ ጥያቄ በራሱ ያስተዳድራል። ቋንቋው ተከብሮለታል። ከትግራይ ክልል ወይ ከአማራ ክልል ሄዱ የሚያስተዳድረው የለም። ባህሉን እየጨመረ ነው። የዲሞክራሲም ጥያቄ ከሆነ ደግሞ በሂደት አማራጭ የፖለቲካ ኃይል ለቀርበህ የምትሰጠውና የምታሟላለት የዲሞክራቲክ ፎርም ነው እንጂ ጫካ ያለው መሳሪያ ያነሳውንና ሚዲያ ላይ እየዋለ ሁሌ ሲያማ የሚለውን ሰብስበህ አይደለም እንደዚህ አይነት ፖለቲካ የሚሰራው።
ፖለቲካን ለግል ጥቅማቸው ስለሚያውቁ ተመሳሳይ መልኩ በአማራ መከራውን የሚባለው ይሄው ቅድም በእርግጥ አጀንዳው ትክክል ነው። ተባረክ የሃይማኖት በሰዓት ላይ ቤንዚን አለመጨመር ያረከው ጥረት በጣም አገር ወዳድ መሆንን አረጋጋጭ ነው። አክብር ያለው ጥያቄውን ስላነሳው እኔም አንስቻለሁ። ግን ተመሳሳይ ነው። በትግራይ የምትመለከተው ተመሳሳይ ነው። ፖለቲከኞቹ ከወንበሯ ካነሳ የኔ ብሔር የምትለው ገደል ይግባ ብቻ እንዴት አድርጌ ወንበሯ ላይ ልመለስ፣ የውሸት ናሬሽን የውሸት ብቻ የኢሞሽን ጉዳይ ስለሆነ ኢሞሽን በተን የሚነካ ነገር እያደረግ ፖለቲካ መጫወት ይሄ ፖለቲካ አይደለም፣ ፓወር ጋምብሊንግ ነው። ራስን ማህበረሰብ እያስያዝ አገርን እያቀጨጭ የሶቨርኒቲ ኢሹን አፈር እያበላ የሌሎች ኃይሎችን ኢንተረስት ማስፈጸሚያ ነው የምትሆነውና ይሄ ሁላ ግብግብ ከዛ ጋር የተያያዘ ነው። ሰፊ ነው አጀንዳው፣ በጣም ትልቅ አጀንዳ ነው። ይሄን እንግዲህ በእናንተ አይነት ሚዲያ በሰፊው ተወያይተንበት ወጥ የሆነ አቋም ይያዝበታል እምነት አለኝ። እድሉን ስለሰጠኝ በጣም አመሰግናለሁ። በኋላ እመለስበታለሁ። ኔትወርክ ያስቸግራል። በሚቀጥለው አስተካክለው። ኔትወርክ እንትን ይላል። ዋንጋሪ ኔትወርክ በጣም እንትን አለው፣ ሲግናል አለው። የብሔር ፖለቲካ የምትደግፉ ሰዎች አንድ ቀላል ጥያቄ ወይም አንድ ቀላል የቤት ስራ ልስጣችሁ። ቀላል በጣም ቀላል እያያችሁ ልብ ማትሉት እየሰማችሁ ማታስተውሉት ነው። በኦሮሞ ስም ፖለቲከኛ ሲመጣብህ ነጠል ብለህ ቁምና አንድ የኦሮሞ ብሔር ተወላጅ የኔን ህይወት እንዴት ነው የምትለውጠው በለው። የኔን ችግር እንዴት ነው የምትቀርፍልኝ? መጀመሪያ በግለሰብ ደረጃ ችግራችሁን ጻፉ። እኔ ከወጣሁበት ብሔር የወጣ ሰው አይ ዶንት ኬር ለአንተ ችግር ነው ምን ሐሳብ ልሰጥ እችላለሁ። ያንተ ተፈታ ማለት የኔ ተፈታ ማለት አይደለም። በፖለቲካ ቋንቋ ነው ማወራ። ሁሉም ኢትዮጵያዊ መጀመሪያ ያለብህን ችግር ጻፍ። ያለብህን ችግር ጻፍ ስል እኛ እያልክ አትጻፍ። እግዚአብሔር ይገሳችሁ። እኔ እያላችሁ አውሩ ስላችሁ እኛ እያላችሁ ነው የምትሰሙት። እኔ ጋር እኮ ጭንቅ ውስጥ እኮ የገባሁት እኮ በዚህ ነው። የማላቀቅ ራሱ ፕሮሰሱ ራሱ። ሁላችሁም እስክሪብቶና ወረቀት አውጡና ችግራችሁን ጻፉ። በእናንተ ስም፣ በአማራ ስም፣ በኦሮሞ ስም፣ በትግራይ ስም ሲመጣባችሁ እኔ ችግሬ ይሄ ነው፣ ይሄን ችግሬን እንዴት ነው የምትፈታው በሉት። ችግርህ ምንድን ነው? ከበደ የተባለ ከአንተ ብሔር የወጣ ሰውዬ ችግር ስለተፈታ ወይም ደግሞ የእሱ መብት ስለተከበረ ያንተ ይከበራል ማለት አይደለም። እኔ ባለሁበት ሀገር ላይ በግል ነው የሚያናግሩኝ። ከተበደልኩኝ 911 ነው የምደውለው። አንዱ ቢገጨኝ ፖሊስ ጋር ነው የምደውለው ወይም የሚመለከተው አካል ጋር ነው ማመለከተው። አንዱ ቢያስፈራራኝ ደውዬ የምናገረው አስፈራራኝ ብዬ ነው የምናገረው እንጂ አስፈራሩን አይደለም። ስንት ናችሁ ነው የምባለው? ባላችሁበት ሀገር ባደሩት ሀገራት እኮ እኔ ብላችሁ ነው የምታወሩት፣ እኛ ብላችሁ ነው የምታወሩት። የትም እኮ አንድ ሰው ሲያስቀይማችሁ በደሉን ገደሉን ነው የምትሉት ወይስ አስፈራራኝ ገደለኝ ሰደበኝ ነው የምትለው? ልክ እንደዛው የእናንተ ችግር ምንድን ነው እሱን ጻፉና ችግራችሁ ያለበትን መፍትሄ አካል ወይም ደግሞ ችግራችሁ ያለበትን ፓርቲ ምን መመስረት ያለባችሁ ወይም ደግሞ መምረጥ ያለባችሁ። ስለዚህ ነገር ጀዋር መሐመድ ሲመጣል በኦሮሞ ስም ሲመጣ አንድ የኦሮሞ ወጣት ተነሳና የኔን ችግር እንዴት ነው የምትፈታው ብለው። ያንተ ችግር ሲፈታ አይቻለሁ። አንተ ከድህነት ወጥተህ የተሻለ ህይወት ስትኖር አይቻለሁ። ኦኬ አንተ በኦሮሞ ስም የተሻለ ህይወት እየኖርክ ነው። ያንተን አየሁ። የኔስ እንዴት ነው የምትፈታልኝ ብለው። ሰማይና ምድር ያልፋሉ እንጂ ይደነግጣል አይነግርህም። ማን ክፉ ሰው አማከረ ነው የሚለው። ምክንያቱም ለዘመናት አምታተው ነው የሚያልፉት። ይሄ ተምታተህ ግራ አጋብቶ የሚያልፉ ዘመን መሆን የለበትም። ቁም ነገር። ስለዚህ የትም ይሰብሰብ የትም ሀሳቢ ይፍጭ። አሁን ያለውን መንግስት ራሱ በኦሮሞ ስም ሊደልልብህ ከመጣ በአማራ ስም ሲደልልብህ በሆነ ነገር ኢትዮጵያ ውስጥ ችግር የሆነብህን ነገር ጠይቀው። ነጋዴ ከሆንክ ግብር ወይም ደግሞ ታክስ ከአቅም በላይ ጫናችሁብኝ ለምንድን ነው? የመንግስት ሰራተኛ ከሆንክ ደሞዝ ማይጨመርልኝ ለምንድን ነው? ሌሎች ጥቅማ ጥቅሞች ማላገኘው ለምንድን ነው? መንገደኛ ከሆንክ ኢትዮጵያዊ በመሆኑ እዚች ሀገር ላይ ለምንድን ነው መብት የማይከበረው? ለምንድን ነው በማታ ማጅራት የሚመታው? ለምንድን ነው ተደበደብኩኝ ብዬ ፖሊስ ጋር ስደውል አፋጣኝ ምላሽ ማልመለሰው? ኢትዮጵያ ውስጥ እኮ ዛሬ አንድ ድሃ እኮ ደውሎ መፍትሄ ስጡኝ ቢላቸው እኮ በብሔር ተደራጅተና ነው የምትባለው።
ስለዚህ በዚህ አውድ ነው ፖለቲካችን መሰራት ያለበት። የትኛውም ብሔር ፖለቲከኛ ሲመጣብህ ችግራችሁን ጠይቁት። ቴንክ ዩ። እያወራን ያለ ነው ዘግየት ብላችሁ ለገባችሁ ሰዎች በኦሮሞ ፖለቲካ ምሁራኖች ዙሪያ ራሳቸውን እንግዲህ ተወካይ አድርገዋል። እንግዲህ በነገራችን ላይ በርካታ የኦሮሞ ኮሚኒቲ ወይም ደግሞ የኦሮሞ ብሔር ተወላጆች ተቃውሟቸዋል። ሁሉንም ይወክላሉ ማለት አይደለም። ስለነሱ እያወራ ነው። የመን ላይ ሲሰደዱ የሞቱ ውሃ የበላቸው 70 ኢትዮጵያውያን አሉ። በእነሱ ጉዳይ ላይ እያወራን ነው። በቲፒኤልኤፍ እና በፌዴራል መንግስት መካከል ስላለው ሰጣ ገባ እያወራን ነው እንደተለመደው። እንዲሁም የፋኖ ትግል ከየት ተነስቶ የት ደረሰ? አንድ የረሳችሁት 2 ዓመት አልፎታል። የፋኖ ትግል ከየት ተነስቶ አሁን ያለበት የት ነው በሚሉት ጉዳዮች ላይ ነው እያወራን ያለ ነው። አስገባችኋለሁ። አዳዲስ ሰዎች በተቻለ መጠን በብዛት አስገባችኋለሁ። ታፕ እያደረጋቸው። እሺ፣ ከዋንጋሪ ቀጥሎ ወደ ይርታቸው እንሄዳለን። ይርታቸው 7 ደቂቃ አለ ወንድሜ። ታንኪው ቴዲ፣ በጣም አመሰግናለሁ ለተሰጠኝ እድል። አንደኛ ወገኖቻችን የመን ሻገር ሞቱ፣ በጣም አዝናለሁ። ለማንኛውም ኢትዮጵያዊ ክፍተቱ ከምን ተነሳ የሚለው ችግሩ ቅድም ሶራም ነግሮናል። ሀገሪቱ ውስጥ ኢኮኖሚ፣ ሜንታል፣ ፊዚካሊ ኤግዞስት ስላደረገ የሚበላውና የሚጠጣው ስላጣ የመን ይሻገራለሁ ከዛ ተሻግሬ ወደ ሳውዲ የሚበላበት ሀገር የሚጠጣበት ስራ የሚገኝበት እሄዳለሁ ብሎ አስቦ የተጎዱ ወገኖቻችን ናቸው። ሁላችንም ወደ ሱዳን ተሰደን እንደዛ መከራ ደርሶን ነው አሜሪካ የገባ ነው። የሚያሳዝነው ጎርፍ ያሳሰረ ወይም ወንዝ ላይ ስትገባ ንትድን ይመስልሃል ስትዋኝ ኃይልን እስክትጨርስ ድረስ። በተለይ እነዚህ ሰዎች መሀል ሀገር ከሆኑ የመጡት መዋኘት አይችሉም። እኛ በገጠር የተወለድነው ግን እንዋኛለን። ግን ሰፊው ባህር ከገባ መውጫ የለም። ስለዚህ በጣም ነው ያዘንኩት። እንግዲህ ሀገሪቱ ስርዓት ምን ያህል እንደወደቀ ኢኮኖሚ፣ ሜንታሊ፣ ፊዚካሊ ዘይ ሎስ ብዙዎች ያደረጉ ወገኖቻችን ነው። ሌላው ስለ ቅድም የተሳሳትከው ሲያትል ዋሽንግተን ማለት ሌላ ስቴት ነው። ካናዳ ቫንኩቨር አጠገብ የሚኖር ስቴት ነው እንጂ ዲሲ ያለው ዋሽንግተን ዋሽንግተን የሚባለው ዲስትሪክት ነው፣ ስቴት አይደለም። ስለዚህ ዲሲ ማለት ኒውዮርክ አካባቢ የሚገኝ ነው እና የ6 ሰዓት ወይም 5 ሰዓት ፍላይት ነው ከኛ ዋሽንግተን ከምንኖረው። እሱ እንድትረዳ የነበሩት ደግሞ እዚህ ሲያትል ዋሽንግተን የኳስ ጨዋታ የነበሩ የኦሮሞ ኤሊቶች መጥተው ይህን ሚቲንግ ያደረጉት ማለት ነው። ስለዚህ በዛ እንትን ይላል። ሌላው ሲያትል እኮ ነው ያልኩት። ሲያትል ዲሲ ሲያትል ዲሲ አይባልም። ሲያትል ዋሽንግተን ይባላል። ዋሽንግተን ሲያትል ዋሽንግተን ነው አይደል የተሰበሰቡት? አዎ። ዲሲ ዲስትሪክት ኦፍ ኮሎምቢያ ነው። እሱ የተለየ ነው አይደል? አዎ። ቅድም ስትናገር ግን እንደዛ ብለሃል። እሱ እንድታስተካክል ብዬ ነው። እሺ፣ ያው ዲስትሪክት ነው። ሌላው ምንድነው ስለ ፋኖ ወይም ስለ ቲፒኤልኤፍ እኔ እንዲቆዩ የፈለጋቸው አብይ ነው። አብይ አህመድ የአማራ ጠላት ይሆናሉ ብሎ መሳሪያም ሲያሳጥቃቸው እንትኑ ይህ መከላከያው ሰሜን ዕዝ ከመምታታቸው በፊት መሳሪያ የታጠቁ ሲፈነጩ ሲፎክሩ እያየ ዝም ብሎ ግን እሱ አስቦት የነበረ የሰሜን ዕዝ ይመታሉ ብሎ አይደለም፣ አማራ ክልል ያለውን የፋኖ ኃይል ይመታሉ የሚል አስተሳሰብ ነበረውና ዙሮ አሁንም የሚፈልጋቸው እድሜውን ለማራዘም ነው። ህወሓት አለ በዚህ ለጌታቸው ረዳም ስልጣን ሰጥቶ ከዛ ሌላ ተቃራኒ ህወሓትን ከዛ ሆኖ እያደረገ ያለው እድሜ ለማራዘም ነው። ግን እድሜው አብይ አይቀጥልም። ፋኖ የውስጥ ልዩነት ነበር። ዛሬ ስንነጋገር ነበርና ወደ አንድ የሚመጡበት መንገድ እየተሰራ ነው ያለው። እንዲሆናሉ ወደ አዲስ አበባ ጉዞ ይጀምራሉ። ስለዚህ ይሄ አብይ አህመድ ከኤርትራ ከምናምን የሚለው አይሰራም። doesn't make sense። ከ1 ሚሊዮን በላይ ታጣቂ አማራ ክልል አለ። ዲፊከልት ያደረገው ስለዚህ አንድ ይሆናሉ
ከዛ አንድ ከሆኑ በኋላ ነው ጉዞ የሚጀምሩት። አሁን አንድ አልሆኑም ገና። በቃ ውይይት ላይ ነው ያሉት፣ ፕላን እየወጣ ነው ያለው። ስለዚህ አንድነቱ ላይ የምታተኩር አይሻልም? አሁን አገር መንግስትንም ወይም ደግሞ 4 ኪሎ ስለመግባት ከማሰብ በፊት መጀመሪያ አንድ ላይ ኦልሬዲ የተዘበራረቀውን አስተላለፍ አንድ ማድረግ ላይ ማተኮር አይሻልም እኮ? እየሰራ ነው ያለው። አሁን አንድ የሆኑ በቃ እየተወያዩ ነው ያሉት እንዲነቶች ደግሞ ለምሳሌ የነደረጀ በላይ እስክንድር ተጠልፎ ሁለት ዓመት ሙሉ አንድ ልንመጣ ነው። አንድ እየሆኑ ነው፣ እየተነጋገርን ነው፣ ተዘበራርቋል፣ እየተስተካከለ ነው፣ አልቋል ስትለኝ ይሄው እኔ ከእናንተ ጋር እንግዲህ ስንት ዓመታችን? 2 ዓመት እኮ ለትግል በኢንተርናሽናል ድጋፍ የሚያገኝ ቢሆን ኑሮ ፋኖ ልክ ነህ ብዙ ነው። ግን ከመከላከያ መሳሪያ እየቀማ ለሚሄድ እየዘረፈ እየማረከ የሚሄድ ኃይል ገምብቶ አሁን እንዴት ነው የምትሆነው? ነው አሁን ተሰበሰብናል፣ በመሰብሰብ ጉዳይ ላይ ትንታኔ ሰጠ፣ በማግስቱ ደግሞ ተበተንን ትለኛለህ። ኖ አፋድ አልከኝ አለ፣ አፋባህ አለ፣ አፋባህ ነው እንጂ አፋድማ የተለየለት ነው የለም። እየጠፋ ነው ያለው ሰራዊቱ። ከዛ የነበረው በሙሉ ወደ አንድነቱ ኃይል እየተሰባሰበ ነው ያለው። ማን ነው ወደ አንድነቱ የመጣው? ለምሳሌ በአፋድ የነበሩ ወደዚህ አንድነቱ ኃይል ጎንደር ለምሳሌ 30 ክፍለ ጦር አለ። አሁን አንድ የሆኑት የትኛው ነው? አፋድ ነው የምትለው ወይስ አፋባህ ነው? የትኛው ነው? አፋባህ ነው የምልህ። እሺ አፋባህ ደግሞ አፋጎህ ደግሞ ተገንጥሎ ወጥቷል። ኖ እሱ በውይይት ላይ ነው ያለው፣ አልተገነጠልም። መግለጫ አልወጣም። በአመራሩ መግለጫ አልወጣም። ግለሰቦች የራሳቸው ኢንተረስ ለማስተበ 13ቱ አመራሮች በአንድ ላይ እየሰሩ ነው ያሉት። ስለዚህ እዚህ ያሉትን ቲክቶክ ላይ የሚያወሩትን ብቻ ሳይሆን አንዳንዶቹ ከዛ የግላቸው ጥቅም መሪ እንትና ምናምን ሁሉ መሪዎች ናቸው። 13 መሪዎች ናቸው። አሁን ይሄ ውጅንብሩ ለማጥፋት እዚህ እየመጡ የሚሳደቡት የሚከፋፍሉትን ቅድም እንዳልከው አማርኛ ቋንቋ ለሁሉም ኢትዮጵያዊ ስለሚናገረው ያንን ፋኖ ለመበተን የብልጽግና ሰዎችም ተሰግስገው የባዴን ሰዎች አማራ ክልል ውጅንብር እየፈጠሩ ነው ያሉት። ከእውነት የሚሰሩ ሰዎች ግን አንድነት ጠንክሮ እንዲሰራ በየጊዜው እየተነጋገሩ ኃይላቸው እየገነቡ አማራ ክልል የሚገባውን በሙሉ እየተመታ መሳሪያው እያስረከበ ኢትዮጵያዊ በሙሉ የመከላከያ ሰራዊት መሳሪያው እየሰጠን ያለው አይታኮስም፣ አይዋጋም። ስለዚህ ለዛ ነው እንጂ ቢዋጋ ኖሮ ኢትዮጵያዊ እኮ ኃይል ብዙ ፋኖ ይሄን ያህል ባለ 2 ዓመት አይደርስም ነበር። አብዛኛው የደቡብ ህዝብ ወደ መከላከያው እጁ እየሰጠን ያለው እነዚህ ኦነጎች የነበሩ እነዚህ ልዩ ኃይል የነበሩ የኦሮሚያ አቅማቸው ትንሽ ነው። እንደገና የሚሄዱትን ህፃናት ናቸው እየተማረኩ ያሉት። ስለዚህ እንደዚህ አልመሰለንም። ለገንዘብ ብለው ኢኮኖሚ ከመሰደድ ይልቅ ታጥቀን ዞሮ ይመጣል። የተናገረው በእርግጥ እውነት ነው። እዚያውን እዚህ ከታች የምታያቸው አየር ባየር ነጋዴዎች አማራ በምትል ማለፊያ ቃል ትግሉ ውስጥ ገብተዋል። አማራ ውስጥ መቼስ ትግሉ በር የሌለው ቤት ነው። ዝም ብሎ ይገባል። ጌም ተጫዋቿ ትገባለች፣ ተሳዳቢው ይገባል፣ ነጋዴው ይገባል፣ ከከተማ ሰው ገሎ የተባረ እንዲህ ሲሆን ደግሞ ትክክለኛ አማራዎች ያናዳቸዋል፣ ይመራቸዋል። አማራ ባህር ስለሆነ ለምናገር እንደዚህ ጭንቅ ምናምን አይችሉም። አይታችሁ ከሆነ እንኳን አይደለም እንደዚህ አተረማምሰው ይቀርና ማይክሮዌቭ የሆነ ውጤት ይፈልጋል አማራ በባህሪው። ለምሳሌ ማይክሮዌቭ ማለት ምግብ ታስቀምጣለህ፣ ያበስልላል ወይ ያሞቅልሃል። እንደ 1974 ተመስርተ 30 ዓመት አይጠብቅህም። ሰርጎ ገቦች ባሉበት ሁኔታ ላይ እናንተም ራሳችሁ ትክክለኛ አማራ ልጆች ሰርጎ ገቦችን እንደ አማራ አድርጋችሁ እየተነተናችሁ አንድ ከመሆናችሁ ወደ አንድነት ከምትመጡበት መንገድ ይልቅ የምትበታተኑበት ወደ የምትከፋፈሉበት እየሄዳችሁ ነው ያላችሁ። እንደገናም እንደዚህ ሆኖ ደግሞ ስለ 4 ኪሎ ትነግረኛለህ። ማይቀር ነው 4 ኪሎ ወደደም ጠላም ለኢትዮጵያ ሕዝብ ነፃነት ቅድም አሁን ኢትዮጵያ እንዴት ታሳዳር እንትኑ ላይ እኮ እንትኑ ላይ ነው አንድነቱ ላይ እንዴት ነው የምትሰራው? መጀመሪያ ከፈረሱ ጋር እንዳይቀድም እኮ ነው። አይ እየተሰራ ነው። ትላንት ቅድም እየነገርኳቸው ነበር። የአፋጎ ልጆች ነን ይላሉ። የአማራ ፋኖ በጎጃም ቁጭ ብለው ጽድት ያለ ውይይት ሲያወሩ እየሰማቸው ነበር። እንደገና ደግሞ የጎንደር ፋኖ ደጋፊዎች ጎንደሬዎች ነን ብለው ቁጭ ብለው ጽድት ያለ ውይይት ሲያወሩ እየሰማቸው ነበር።
እርስ በርስ ይተዋወቃሉ፣ ቀያቸውን ያውቃሉ፣ ስነ ልቦናቸውን ይተዋወቃሉ። ማን ጎጃሜ ነው ማን ጎጃሜ አይደለም። አሁን እንደ ጎጃሜ ቁጭ ብሎ ሲያወሩ ይግባባሉ፣ እንደ ጎንደሬ ሲያወሩ ይግባባሉ። ችግሩ ተቀላቅለህ አማራ ስትላቸው ለማንም ሰርጎ ገብ ምቹ ትሆናለህ። መጀመሪያ ቁጭ ብለህ አጽድተህ የቤት ስራን ጨርሰህ፣ ለምሳሌ እንደ ጎጃም ተቀምጠህ የቤት ስራን ትጨርሳለህ፣ ሰርጎ ገቡን ትመነጥራለህ። ከዛ በኋላ ተወካዮችን ትልካለህ። ከዛ እንደ ጎንደሬ ታወራለህ፣ ሰርጎ ገቡን ትነጥላለህ፣ ተወካይን ትልካለህ። እንደ ሸዋ እንደ ወሎ ካወራ በኋላ ጠንካራ አማራ ህብረት ፈጥረህ ነው መምጣት ያለብህ። አንዴ ድርጅት ትፈጥራለህ፣ በማግስቱ ትበተናለህ። በማግስቱ ወደ አንድ ለመምጣት እየተነጋገር ነው ትላለህ። 2 ዓመት ሆኖ ተመሳሳይ ሪሳይክል ተመሳሳይ ኢንተርኔት እኮ አልነበረም። አሁን ነው ስንት ነው ኢንተርኔት ስልክም የተከፈተው አሁን እኮ ነው። ያኔ መጀመሪያውማ ተዘግቶ ወታደራዊ አስተዳደር ሆኖ ስለ እውነት ለመናገር እዚህ ሳይበር ላይ ያላችሁ ናችሁ የምትበጠብጡን ይላሉ እኮ መሬት ላይ ያሉት መሪዎች። የኤርታቸው ስብስብ ማኒፌስቶ ጽፎ ይመጣል። እንደገና ደግሞ ያ ጎሹ የተባለ ሰውዬ ከደረት ኪሱ የሆነ ማኒፌስቶ ይጽፋል። መሬት ላይ ያለው ህዝብ መከራው በዝቶበታል፣ መንገድ ይዘጋበታል፣ ህፃናት ትምህርት ቤቶች አልሄዱም። ዝም ብሎ ከዘላለም ካለፉት 7 ዓመታት ወዲህ ስለ እውነት እናወራ ካልን ካለፉት 7 ዓመታት ወዲህ ኢን ሂስትሪ ይሄ ለአማራ ፖለቲካ የውርደት ጉዞ ነው። ይህንን ደግሞ የማስተካከል ኃላፊነት ያለባችሁ የአማራ ልጆች ናችሁ። ራሳችሁ ትክክለኛ የአማራ ልጆች እንዴት ማጽዳት እንዳለባችሁ ታውቃላችሁ እናንተ። ካልሆነ ግን መሬት ላይ ያለውን ህዝብ መከራውን እያበዛችሁበት ነው ያላችሁ። ለዛ እኮ ነው ይሄ አድማ በታኙ ሚሊሻው በራሳችን ላይ እየዘመተ ያለው። እርስ በርሱ ተደጋግፎ አንድ ሆኖ ከመታገል ብልጽግና ለጊዜው ተደግፎ ስላለ ነው። በቅርቡ ጊዜ ብዙ ለውጥ እናያለን። በእውነት ምልክ ብዙ ስራ እየተሰራ ነው ያለው። የሚላከው ወታደር በሙሉ ኢትዮጵያውያን በሙሉ እጃቸው እየሰጡ መከላከያ ፍርክርኩ የወጣ አዲስ አበባ ዙሪያም ሰላም የለም እንኳን ቀርቶ ሌላው ክልል እና ድል ለአማራ ህዝብ፣ ድል ለፋኖ፣ ድል ለኢትዮጵያ ህዝብ ነው የሚሆነው። በቀጥታ ይመጣል በኋላ ሌላ ስላስተዳደር የምገልጽበት። ታንኪዩ ቴዲ ለሰጠኝ። እሺ ይርታቸው። እሺ ቴንኪው ከልብ አመሰግናለሁ። እሺ ከፎረም እሺ ቴዲ በጣም አመሰግናለሁ። ያው ብዙ ነገር ተነስቷል። አትሊስት እኔ አንተ ወደ አነሳው ነገር ነው ማተኩር፣ ሆሪዞንታል እንዳይሆን። አንዱ ላነሳው የምፈልገው ነገር ቅድም መግቢያ ላይ አንድ ያልከው ነገር አለ። ትላልቅ ሽማግሌዎች ከፖለቲካ ቢወገዱ ኢኔ ሴንስ አትሊስት ለወጣቱ እድል ቢሰጡ ብለሃልና፣ አንደኛው ደግሞ ቅድም ያነሳው ነገር እነ ጀነራል ጻድቃን በጣም ጠንካራ ቡድን ይዘው መጣል ይላልና ትንሽ ሰልፍ ኮንትራዲክሽን ያለው ይመስላል። ጻድቃን እነ ደብረጽዮን ሁሉ ሲኒየር ነውና እነ ደብረጽዮን አርጅተዋልና በኔ በወጣት ተኩኝ ብሎ ሰሞኑን ኢንተርቪው ሲሰጥ ሰምተሃል መቼስ። እና አንዳንድ ቀን ኢትዮጵያ ውስጥ የሚከሰት ነገር ያስቃል። እና አሁን ምልህ እነ ጻድቃን እያሉ ያሉ አማኑኤል አሰፋና ደብረጽዮን ዋናውና ምክትሉ ስላረጁ ፖለቲካ ላይ እኛ ቅርብ ጊዜ የጀመርነው ጻድቃን 80 ዓመቱ ነው፣ እነ ደብረጽዮን 60 ዓመታቸው ነው። በእድሜ ከሆነ አትሊስት ደብረጽዮን እስከ ጻድቃን እድሜ ሊመራን ነው የሚገባ። አይ በቃ የእድሜ ጉዳይ አይደለም ከተባለ ደግሞ በትግራይ ውስጥ ያለው ለውጥ ለመሰለህ ትንሽ ፈኒ ነገር የሚሆን እኔ አሁን አፍተሮል የህወሓት ሰዎች ኮሌክቲቭሊ የትግራይ ህዝብ ላይ በባለፉት 30 ዓመታት ለደረሰው ጉዳት ተጠያቂዎች ናቸው። የትግራይ ህዝብ 1983 ያን ሁሉ የገበሬ ልጅ አስበልተው መጣው አዲስ አበባ ከገቡ በኋላ የመጀመሪያውን የትግራይ ወጣት በመበተንና ጻድቃን ትልቁን ሪስፖንሲቢሊቲ ወስዳለ። የኢትዮጵያ መከላከያ ሚኒስትር ሆኖ ተሹሞ የቲፒኤልኤፍ ታጋዮችን መሳፈሪያ ትራንስፖርት ብቻ ሰጠው። ግማሾቹ የትግራይ ተወላጆች ብሩ ሁሉ መንገድ ላይ አልቆባቸው ሴቶች በየመንገዱ ሁሉ ህይወታቸው ተበላሽቶ የቀረበት ሁኔታ፣ ወንዱ ያን ሁሉ መስዋዕትነት ከፍሎ ያመጣቸው ታጋይ በየቦታው እየለመነ ሁሉ ተጎሳቅሎ አገሩ የገባበት፣ ግማሹ በውጊያ ከሞተው ያልተናነሰ ወደ ቤቱ ሲመለስ ሰፈር አድርጎ በየቦታው ሙቶ ወድቆ ሞራሉ ሁሉ ወድቆ የቀረበት ሁኔታ ብዙ ነው የምናቅ። እነ ጻድቃን 83 ካረጉት ነገር አልተማሩም ብቻ ሳይሆን አሁንም ሰኔ 21 ወደ ቤቱ የመለሳቸውን ሰው ኢኳሊ ጻድቃንና ታደሰ ወረደ የ20 ዓመት ወጣቶችን በየሜዳው በትነው እነሱ ተቀምጠው ሲዝናኑበት ከሚውሉት የመቀሌ
2 ኪሎ ሜትር ካምፕ ላይ ያሉ ህፃናት የ600 ብር ምናምን መታከሚያ መድኃኒት አጣው እኩል ነው የሞቱ። አሁን ጻድቃን ምን እያለ ነው? ቅድም አንተም ሁለተኛ ያነሳው ቶፒክ አለ ሌጂትሜት ስልጣን ላይ 50 ዓመት ሙሉ ኑረህ ምንም ሳታመጣ ጻድቃን እስከ 80 ዓመቱ ተዋግቶ አዋግቶ 2-3 ጦርነት መርቶ የትግራይ ሰፈር እያረገ ድንገት በ80 ዓመቱ የመጨረሻ መገለጥ ገጥሞኛልና ዝም ብላችሁ የ20 ዓመት ልጆች ሰኔ 21 አዋግቻችኋለሁ ብቻ ሳይሆን ሰሞኑን በአፋር በኩል ላፈሳፍሳችሁ ነው እንደምንም ትግራይ ያስገቡኝ እንጂ መና ይወርድላችኋል ሲል እኔ እንዳልኩነ ደብረ ጽዮንን ጻድቃንና ምናምን ሜዳ መርጠው በግል የሆነ ሀገር ሄዶ ቢቀጣቀጡ አይ ዶንት ኬር እንደውም ዲዘርቭ ያደርጋሉ። ግን እንዳልኩ ትግራይ ሜዳ ላይ እንቀጣቀጥ ሲሉ እኔ ጻድቃንን በደብረ ጽዮንን በጻድቃን ለመተካት ጌታቸውን በአማኑኤልን በጌታቸው ለመተካት አንድም ሰው መስዋዕትነት ሊከፍል ይገባል ብዬ አላምንም። ኢኳሊ እንዳልኩ ዲዛስተረስ ነው። እነዚህ ሰዎች ጸጸትም አይታይባቸውም። እንዳልኩ ትግራይ ያሉትም ጸጸት አይታይባቸውም። እኔ አሁን የትግራይ ሰዎች ይኑሩ አይደለም እያልኩ ያለው ግን ከሁለት አጋሰስ መሃል አንደኛውን አጋሰስ እንደው ድንገት አዲስ አበባ ስለሆነ አራዳ ነው በሚል ይሁን እንዴት እንደሆነ ራሱ ፖለቲካው ለመረዳትም ያስቸግራል። ስለዚህ ጻድቃን ይሁን ወጣቶችን ጌታቸውን ከፊት አድርጎ ያልቻለውን ፖለቲካ ጌታቸው 3 ወር ሙሉ ቀደደ፣ ሰከሰ፣ ምናምን አለ ካሪዝማው ምናምን ተጠቆም ሞከረ። ብዙ ያሳካው ነገር ሳይኖር አይ በቃ እስኪ ወታደራዊ ሰዎች እንምጣ ብለው ወዲ ያሸብርና ጻድቃን መጥተዋል። እኔ ምግበይና ታደሰን በወዲ ያሸብርና ጻድቃን ለመተካት እንደገና የ20 ዓመት ልጅ አፋርና ዛግራ ካሱ ላይ ሆኖ ሊታኮስ ይገባል ብዬ አላምንም። ከዚህ አንፃር ብዙ እንዳልከው ውጤት ይመጣል ብዬ አላምንም። ለመሰለት የትግራይ ፖለቲካ አዲስ አበባ የተቀመጡ ሰዎች እንደሚያብላሉት አይደለም። አትሊስት ገበሬው ጻድቃንንም ታደሰንም ያውቃቸዋል። እንደ አንተ አንዴ ሁለቴ ሶስቴ እኮ አይደለም ቴዲ 83 ይከዱሃል። 91 እንዳየው የኤርትራ ጦርነት ጊዜ ጎማምደው በትነው ሲታረቁ ኑዋር ኖ ፒስ ፖሊሲ ብለው ተመልሰው በቃ ፈታ ይላሉ። መቼ መሰለት ዝም ይላቸው ጻድቃን መለስ ያባረረው ነው ለመጀመሪያ ጊዜ የትግራይ ጉዳይ የሚያሳስበው። ተመልሶ እንዳየውም 2013 በረሃ ነበር ሰኔ 21 የገቡ ጊዜ የምታስታውሰው ነው። የትግራይ ተወላጆች የ20 ዓመት ልጆች የልጅ ልጆቻቸው የሚሆኑ ልጆች በዊልቸር ወጣው አረባካችሁ ምግብ የ400 ወር መድኃኒት አጠን እግራችን እየተቆረጠ ነው ሲሉ ታደሰና እሱ አንድም ቀን ሪስፖንሲቢሊቲ ወስዶ አያውቁም። አሁን ድንገት መጥቶ ሰምተው ከሆነ ታደሰኔ ምንም እንደው ለውጥ የሚያመጣ መሪ አይደለም ሲል ትንሽ ፈኒ ነው። ጻድቃን ከቻለ ቴዲ አሁን አዲስ አበባ አይደለም እንዴ ያለ ምን ኢኳሊኔ ኢትዮጵያዊ ነኝ ምናምን ለኢትዮጵያ በጣም ዲርሊ ከነታደሰ ቆራቆራለሁ ይላል። ለውጥ ለማምጣት እንዳልከው እኮ ነው ትግራይ ድረስ ምን አስሄደው? ኢትዮጵያ ውስጥ ህዝቡ ሰፈር እያረጋ አይደለም እንዴ? አማራ ክልል አይዘምትም እንዴ? ኦሮሚያ አይዘምትም እንዴ? አትሊስት እንደ ፌደራል መንግስቱን ባለበት ፖዚሽን አያግዝም እንዴ? የትግራይ ወንበር ምን ያደርግልሃል ኢትዮጵያ ውስጥ ለውጥ ለማምጣት? አትሊስት እነ ደብረ ጽዮንስ የኢትዮጵያ ወንበራችን ተዛብቷል ብንመለስም የኢትዮጵያ ህዝብ አይቀበለንም ቱሳም ኤክስተንትን ተቆራርጠናል ብለው ተስፋ የቆረጡ ሰዎች ስለሆኑ ተርፋቸው ነው የመጨረሻ ምሽጋቸው ትግራይ ስለሆነ ነው። አዲስ አበባ ከትግራይ ኮብልሎ የሄዱ ሰዎች አይ ኢትዮጵያን ልናግዛት ነው ግን የታደሰ ወንበር ላይ መልሱ ለምን ይሉሃል? አዲስ አበባ አይቀርብም እንደ ኢትዮጵያ ውስጥ ለውጥ ለማምጣት? ኢትዮጵያ ውስጥ ለውጥ ለማምጣት ለምን ደጀና ሄደህ መቀሌ ትከትማለህ? አፍተሮን እንዳልኩህ ጄኒዊንሊ ካየው ፕራክቲካልም አይደለም ሲምቦላይዝ የሚያደርገው ነገርም አንድ የ80 ዓመት ሰው ያማኑኤል አሰፋን እናስወግድ ልጁ የሚሆነውን ሰው ያስወግዱልኝ ነው የሚል ከዛ አንፃር ሜሪት ያንሰዋል ቴዲ። ይሄው የመሃል ሀገሩ ሰው የሚደግፍበት ነገር ይገባኛል። አትሊስት እነጌታቸው መሃል ሀገር ስለመጡ ኢትዮጵያ ምናምን ይላሉ። የዛሬ 2 ዓመት እኮ ኢትዮጵያ እናፈርሳለን አለ ተብሎ በጌታቸው ምክንያት ስንቱ በድሮውን ሲነድ ታስታውሳለህ። አሁን ድንገት መጥቶ አንድ ሰው ይኸውልህ ቴዲ አንድ ኢትዮጵያን ሲወድም ሲጠላም ሰው ሜሪት ሊኖረው ይገባል። አትሊስት እነ ደብረ ጽዮን ይሻላሉ ከጌታቸው። ዝም ብለህ አንደኛ ተገደው ነው የመጡ ከትግራይ ቴዲ ፈልገው በተመቻቸው ሰዓት ኖ ከትግራይ ይልቅ ኢትዮጵያ የበለጠ ኮንትሪቢዩት እናረጋለን ብለው መጣው ቢሆን የተወሰነ ሌጂትሜሲ ይኖራቸው ነበር። ሚሊሻዎች አባረሩን ኬላ ጥሰን ለጥቂት አመለጥን ስለዚህ መጠጊያ ኢትዮጵያ ስለሆነን ከውለታ ነው እንጂ የኢትዮጵያ ስለሚገባው ሳይሆን ከውለታ አትሊስት መጠጊያ ስለሆነ እናግዘው እንድናግዘው ግን አሁንም አዲስ አበባ ስለሆነን ለማገዝ ስለማይቀለን የኢትዮጵያ ህዝብ መልሶ ትግራይ ይመልሰን ከትግራይ ሆነን ነው የምናግዘው ምናምን ይለዋል። ሁለት ለጦርነት አንፈልግም ይለዋል። ኤርትራ ላይ ግን ጦርነት እንዲደረግ ይቀሰቅሳሉ። አፍተር ኦል ጦርነት ይቅር ሲሉ ወይ አንድ ደቂቃ እሺ እና ከዛ አንፃር ብዙ ለውጥ ይመጣል ብዬ አላምንም። ጦርነትም ጄኒውንሊ ይቅር ሲሉ ምን ማለታቸው መሰለህ? አትሊስት ያስጠጋን የፌደራል መንግስቱና የትግራይ ሰራዊት አይዋጋ ነው እንጂ የሚሉህ የትግራይ ሰራዊት
በኤርትራ መካከልና በኢትዮጵያ መካከል በሚደረግ ጦርነት ቢሞት ችግር ብዙ አይታይባቸውም። አትሊስት እንዳልኩ የተቀመጡበት ቦታ ስለማያናገር ምናልባት የኔ ትንታኔ የተሳሳተ ከሆነ እስኪ ትነግረኛለህ። እኔ እንግዲህ በኔ አንደርስታንዲንግ ጦርነቱን በይበልጥ የሚፈልጉት በፌዴራል መንግስት ጋር ድጋፍ ያላቸው ጥገኛ የሆኑት የነ ጀነራል ጻድቃን ስብስብ ይመስለኛል። ምክንያቱም ብዙ መግለጫዎቻቸውን ስታይ የፌዴራል መንግስቱ እርምጃ እንዲወስድ በተለይም ደቡብና ምዕራብ ትግራይ አካባቢ ዜጎች ተገደሉ በአሰቃቂ ሁኔታ መንግስት ምን እየሰራ ነው እያሉ ጌታቸው ረዳ ሲናገሩ እያንዳንዱ መግለጫዎቻቸውን ሳይ ልክ እስራኤላውያን የአሜሪካንን እንደ ሼል እንደ መደበቂያ እንደሚጠቀሙት የነ ጻድቃን ስብስብ የፌዴራል መንግስትን እንደ መደበቂያ ተጠቅመው በፌዴራል መንግስት እርዳታ እነ ደብረጽዮንን ለመምታት ያቀዱ ይመስለኛል። እና እንደውም ጦርነቱ እስካሁን እንደውም እንኳ መሀል ላይ የሆነ አንድ ንግር ተናግረዋል። አላስፈላጊ የሆነ መለሳለስ እያሳየ ነው የፌዴራል መንግስቱ ዝም እያለ ነው ይላሉ። አንዴ ፍቀድልንና እንታኮስ ማለት የሚፈለጉት እነሱ ይመስሉኛል። በነ ደብረጽዮን በኩል ደግሞ ያለውን ነገር ሳየው እነ ደብረጽዮን እንደምታውቀው ከዚህ ቀደም ከነበረው በተለየ ሁኔታ ቲፒኤልኤፍ ተከፍሎባቸዋል። ደቡብም ምዕራብም ትግራይ እንዲሁም መቀሌ ከተማ ዋና ከተማ ውስጥ ያሉ እንዲሁም በዲያስፖራም ወገን ያሉ ትግራዋይ እንደ ከዚህ ቀደሙ የእነሱን ድጋፍ እያገኙ አይደለም። ትንሽ የመፍራት አዝማሚያና ነገሩን ወደ ግብግብ ወደ ጦርነት ከመክተት ይልቅ መንገድ ዓላማቸውን ሳይቀይሩ መንገዳቸውን ቀይረው ወደ ሰላማዊ ትግል መጥተው ከሌሎች ኃይሎች ጋር ከዚህ ጋር ከኦሮሞ ምሁራን ጋር ከኦነግ ጋር ከአንዳንድ ከፋኖ ኃይሎች ጋር ታክቲካል የሆነ ግንኙነት በመፍጠር የፌዴራል መንግስትን ብናዳከመው ይሻላል፣ ወደ ጦርነት ለመግባት አሁን ራይት ታይም አይደለም የሚል ግምጋሜ ላይ የደረሱ ይመስለኛል። እና ጦርነት እንዳይሆን የሚፈልጉት የነ ደብረጽዮን ስብስብ አይደለም ወይ? ቴንኪዩ ቴዲ ባይዞ ፕሪሳይዝሊ እኔ ማሳያ ልንገርህ ለሌላ ቀን። ባለፈው ታስታውስ ከሆነ ጌታቸው ደጋግሞ ጦርነት ሊነሳ ነው አለና ቀጥታ እነ ኮሎኔል ደመቀ ዘውዱ ጋር ተዘጋጁ ብሎ መጥቶ ወዲያው በትግረኛ ምን ይላል መሰለ መጥቶ ወልቃይትን ሄደው እንደማስመለስ ወደ ትግራይ ደቡብ ይመጣሉ። እንዴት የትግራይ ውስጥ ዝም ትላለህ? እንዴት እነ ኮሎኔል ደመቀን ዘውዱ እነ ደብረጽዮን መሬታቸውን አያስመልሱም? አስመልሱልን በሉ ብሎ በትግረኛ ጻፈ። በተመለሰ በጥቂት ቀን ነው የምልህ። በአማርኛ ሄዶ ህወሓት ጦርነት ሊያነሳ ነው እነ ኮሎኔል ደመቀና የፌዴራል መንግስቱ ዝግጅት እንዲያደርግ አብይን ጭምር ልንወረር ነው ብላችሁ ቀስቅሱ ብሎ ተላለፈ። ወዲያው አይ በቃ ይሄ ሰውዬ አትሊስት አንተ የምትወስደው የመጀመሪያው ግምት ምንድነው ቴዲ? ቲፒኤልኤፍ ወደ ምዕራብ ትግራይ ወደሚለው አካባቢ ምንም አይነት የጦርነት እንቅስቃሴ እንዳያደርግ አትሊስት ጌታቸው አቋም ይዟል ብለህ ነው የምታስብ። ወዲያው መጥቶ በትግረኛ እያቸው እነዚህ ጅሎች መሪዎቻችሁን ፋኖን ይከፈዋል በሚል ቶሬ የተያዘውን የምዕራብ ትግራይ መሬት ማስመለስ ሲገባቸው ወደ ራያ እየመጡ ነው። ከነዚህ በላይ ግብዛሉ ወይ? እንዴት እነዚህ እንደ ፖለቲካ አመራር ተቀበላላችሁ? ቶሎ ብላችሁ መሬታችንን አስመልሱ፣ ሰራዊታችሁን ወደ ደቡብ ትግራይ ሳይሆን ወደ ወልቃይት አዝምቱ በሏቸው ብሎ ነው የሚጽፍ። አሁን ከዚህ በላይ ቴዲ ቅድም እንዳልከው የፌዴራል መንግስት በሆነ ምክንያት ግጭት ተነስቶ የፌዴራል መንግስቱ ስህተት ሰርቶ ጌታቸውና ምናምን ጀመው ተመልሶ እነ ደብረጽዮን የያዙት ወንበርና ሪሶርስ ላይ ለመቀመጥ ሁሉም መንገድ ተገቢ ነው ብሎ ያምናሉ። ሁለተኛ ከዚህ በፊት የነበረው ግሪቨንስ ስላለ እኛ ከቲፒኤልኤፍ የወጣን ሰዎች ብናሟሙቀው እድሜውንም ኢንቴንሲቲውንም እድሜውን የጦርነቱ የሚጀመርበትን ማፋጠን የውጊያው መጠኑ ማስፋት ይቻል ይሆናል ብሎ ያሰቡ ይመስለኛል። ቅድም እንዳልከው ግን በነ ደብረጽዮን በኩል ግን ያነሳው ግምገማ ፕሪሳይዝ ነው ቴዲ። ቅድም እንዳልከው እኔም ፐርሰናሊ አልደግፋቸውም፣ የትግራይ ህዝብም ብሱ አይደግፋቸውም። እንኳንስ ጦርነት መጥቶ ቴዲ አሁን በሰላም ያላቸውን ነገር ራሱ ገምግመው ያሉበትን ሁኔታ ስኮላርሊ እውቀት በሚጠይቅ ሁኔታ ገምግመው ውጤት ለማምጣት ለትግራይ ህዝብ ለመጥቀም እንዳይመስል በግለሰብ ደረጃ ሰርቫይቭ ለማድረግ ራሱ ካርታና መንገድ ሁሉ የጠፋቸው ሰዎች ነው የሚመስሉኝ። እስቲ አንድ የሴራ ትንታኔ እስኪ እዚህ ጋር እንትን ምናልባት ሁላችሁም ለመላመት ለማስቀመጥ መብታችሁ ነው። በዚህ ደረጃ የቲፒኤልኤፍ ሰዎች እንደዚህ ተራቀው ያስባሉ ብዬ እንኳን አልጠብቅም። አንሶሪ በግለሰብ ደረጃ በጣም ማደንቃቸው ማከብራቸው ፖለቲከኞች አሉ። ግን እስኪ ኦቨሮል እንውሰድና ምናልባት ፐርፐዝ ሊያውቀው የፌዴራል መንግስትን ለማዳከም ሆን ብሎ ተሰነጠቅን ብለው እነ ደብረጽዮን መቀሌ ቀርተው እነ ጀነራል ጻድቃንና እነ ጌታቸው ረዳ ወደ ፌዴራል መንግስቱ መጥተው የፌዴራል መንግስትን መሀል ላይ አስቀምጠው ሳንዱች ለማድረግ ተነጋግረውና በረቀቀ መንገድ አስበው ሊሆን ይችላል ጦርነት ውስጥ እንግባ የሚሉት። ቴዲ ስጀምር ዘግተዋል እኮ እንደው በእኛ ቦታ ሆነ ብታየው እነዚህ ሰዎች እንዲሁ ስብስብ ነገር የሚያስቡ ቢሆን ቴዲ
የትግራይ ህዝብ የሚያየውን ሲምፕል ቢሮክራሲ ላይ ችግር ገጥሞት የሚያየውን መከራ ብታይ አንተ የምትለውን እኮ አይደለም ቴዲ፣ ቤዚክ የሆነ የቢሮክራሲ ዕውቀትና ተነሳሽነቱን አጥቷል እኮ ነው። አሁን እኮ የትግራይ ህዝብ ቴዲ አንተ የምትለውን ኮምፕሌክስ በጣም መረዳዳትና ምናምን የሚጠይቅ ነገር ትተህ በመሰረታዊነት ሻንጣ ይዛችሁ ስብሰባ ውላችሁ ስትወጡ አንተ እኮ እዚህ ምን ብለሃል ቅድም? ቢያንስ እዚህ 1-2 ሰዓት ስቀመጥ ኦዲየንሴ ምንም ፕሮዳክቲቭ በሆነ ነገር ላይ እንድናሳልፍ ፈልጋለሁ ብለሃል አይደል ቴዲ? እኛ እኮ እየጠየቅን ያለን 45 ቀን ተሰብስበው ሲወጡም 45 ደቂቃ ተሰብስበው ሲወጡም ከበር በኋላ ብዙ የሚያስታውሱት ነገር የለም ከስብሰባው ውጭ ስለእውነት ቴዲ። እና ከዚህ አንፃር እኛ እየጠየቅን ያለን ቢያንስ ተሰብስባችሁ ስትወጡ የሆነች 1-2 ፍሬ ነገር ተነጋግራችሁ በውሃ ማቆር ይሁን እንደ ኢህአዴግ ጊዜ እንደ ኮምፕሌክሱን ጂኦፖለቲክሱ ነገር ቢጠፋ በውሃ ማቆር ይሁን እንዳልኩ በድርቅ መዋጋት ይሁን በመስኖ ይሁን በሆነ ነገር የሆነች ቁም ነገር ይዛችሁንና እንረባረብ ነው። እሺ። እና ከዚህ አንፃር ስለሆነ እንደው አለ ብዬ አላምንም። ግን እንዳልኩ ቴንኪው ስለሰጠኝ ተጨማሪ ድል። ጦርነቱ ግን በመሰረታዊነት ቴዲ ፕሪሳይዝ ነው ሁለቱ ግምገማ ብዬ ነው ማመን ከኔ አንፃር። እሺ የተናገረው እኮ እውነቱን ነው። ቲፒኤልኤፎች በነገራችን ላይ the longest in history ቢመዘገብ እናንተ 55 ቀን ነው ስብሰባ የተቀመጡት እኮ ታስታውሳላችሁ። ለ55 ቀን ደግሞ ይሄ 2 ቀን 3 ቀን አይሏችሁ፣ ያስደነግጣል። 40 ቀን ለስብሰባ ተቀመጡ፣ 20 ቀን 30 ቀን ይሏቸው እና ረጅም እኔ በዓለም ታሪክ ላይ የጸጥታው ምክር ቤት ይመስለኛል 9 ቀን ነው 7 ቀን 1945 46 አካባቢ ላይ የተሰበሰቡ ከሁለተኛው ዓለም ጦርነት በኋላ ሎንገስት በቃ የመጨረሻው ትልቁ ስብሰባ 2 ቀን 4 ቀን በተከታታይ እናንተ አይዶ ቴዲ ላስቀ ሶሪ ግን ግማሹን ቀን የተሰበሰቡ ግማሹ ቀን የተሰበሰቡትን ረስተው ስለተረሱት ነገር እየተወያዩ ነው ብለን ነው የምናስብ። ከ20 ቀን በኋላ የጨመሩት 20 ቀን የተወያዩትን ለመከለስ ነው የምንልኛ ምንም ውጤት ስላልመጣ ቴንኪው በጣም ቴንኪው። እልም ያለ ጦርነት ውስጥ ከገቡ በኋላ እናንተ ምንድነው የምትጠብቁት? ይቅርታ እኛ ሪዛይን እናደርጋለን ይላል ጤነኛ ፖለቲካ። በነገራችን ላይ ጎበዝ ፖለቲከኛ የሚታገለት አጀንዳ እንደከሸፈ ወይ እንደማይሰራ ካወቀ በቃ ሪዛይን ያደርጋል። ባደጉት ሀገራት ወይ ይቅርታ ይጠይቃል። 40 ቀን ተሰብስበው እንደገና እዛ ላይ 60 ቀን ጨምረውበት ምንድነው የተሰበሰቡ ስትሏቸው ወደ ጦርነት ከገቡ በኋላ ከጦርነቱ በኋላ ግምጋሚያችን ትክክል አልነበረም ይሏቸዋል። ሰው 40 ቀን 60 ቀን 30 ቀን 20 ቀን በዝግ ስብሰባ ተሰብስበው ቢሮ ዘግተ ባለጉዳይ አጉላልተ የትግራይን ህዝብ መከራ ውስጥ ከተ ምን አይነት ድምዳሜ ላይ ደረስክ ተብሎ ሲጠበቅ ጦርነት ውስጥ የሚያስገባ ከዚያውም ደግሞ ያልተጠና ጦርነት ያውም ደግሞ መጥቶ ይነግሯቸዋል። ወደ ጦርነት ከመግባታችን በፊት እንዴት መዋጋት እንዳለብን መተንተን ነበረብን። ከተዋጋን በኋላ እንዴት እንደተዋጋን መተንተን ነበረብን። ጦርነቱ ካለቀ በኋላ ምን አገኘን የሚለው መተንተን ነበረብን ይላል። ይሄ እኮ መሆን ያለበት ከመዋጋት በፊት ነው። አንፎርቹኔትሊ የእኛ ሀገር ፖለቲከኞች ካስገደሉ በኋላ ነው ግምጋሚያችን ትክክል አይደለም የሚሉ። ስለዚህ ትውልዱ መጠየቅ አለበት። ቅድም ስናገር ሰምታችሁኝ ከሆነ ጉድ ነምበር ኦፍ የትግራይ ፖፑሌሽን አሁን ጥያቄ እየጠየቀ ነው፣ ኩዌሽን እያደረገ ነው። በጣም ስልጡኖች ናቸው። በጣም ምሁራንን ያፈራ ማህበረሰብ ነው። ይሄ ማህበረሰብ ብዙ ሊቃኖችን ያፈራ ማህበረሰብ ነው። እንደ ከዚህ ቀደሙ ዝም ብለህ 40 ቀን ተሰብስበ መጥተህ ይኸው እንደዚህ ላደርግ ነው ስትላቸው ቆይ ይላል። ስለዚህ አሁን ከተፈጠረው የትግራይ ወጣት ጋር ቢያንስ ራሳቸው ማስተካከል አለባቸው ይመስለኛል። በተለይ የነ ደብረ ጽዮን ስብስብ። ቴንኪው ፎረም። ከፎረም በኋላ ወደ ራስ አሉላ እንሄዳለን። ቴዲ ቴንኪው በጣም ነው የማመሰግነው። በጀመራ እንግዲህ በዚህ በደረሰው አደጋ በጣም አዝኛለሁ። እንደ ሀገርም የሚያሳፍር ነገር ነው ብዬ ነው የማስበው። ትልቅ ሀገር ይዘን ወደ ተለያዩ ሀገር ስንሰደድ በየቀኑ መሞት፣ በየአመቱ መሞት፣ በየአመቱ ሪፖርት ማድረግ፣ ከዛ መጽናናት፣ ተመሳሳይ ነገሮችን ደጋግሞ ማድረግ ነው እስከ ዛሬ የነበረው። አሁንም ለቤተሰቦቻቸው ከማዘን ውጭ በደንብ መወያየት ነው ያለብን። ምንድን ነው ምክንያቱ የሚለውን ነገር መነጋገር አለብን። አብዛኛው የሚሰደደው ወጣት ነው። የሚሰደድበት ሀገር ደግሞ ለስደት እንኳን የሚሆን አይደለም። ብያይን ነው ዩናይትድ ኔሽንን እያይን ነው። አትምጡብን እያሉ ነው። አውሮፓውያን እንዳትመጡብን እየተባለ ነው። የምንሰደደው ሱዳን ነው፣ እዚህ የመን ነው፣ በዚህ ጋር ኬንያ ነው። እነዚህ አሁን 2-3 ሀገራት የምንላቸው ሀገራት የራሳቸው ህዝብ ወደ ሌላ ሀገር እየተሰደደ ነው። ለምን?
የምትለው ቴዲ የጠየቁት ጥያቄ ወሳኝ ጥያቄ ነው። በደንብ ብዙ የሚያስተነትን መተንተን ያለብን ነገር ነው። የኛም ገር ምን ያክል ቢብስ ነው ወደዛ ሀገር የምንሰደደው። ለአንድም ቀን ቢሆን ትሞታለህ እኮ የመን ምንም በአንድ ቀን ልትሞት ትችላለህ። ለረፍት እስከ ጊዜው ብለህ ተቀመጥክበት። ሊቢያ እያይን ነው አይደል እንዴ? በሶሻል ሚዲያ እያይን ነው ምን ያክል መጎሳቆል እንዳለው። ሴቶችም ተው ወንዶቹ ምን ያክል እንደሚንገላቱ እያይን ነው። ዛሬም ይሰደዳል ሰው። ምን ያክል ተስፋ ቢቆርጥ ነው ወጣቱ። እኔ እንደ ወጣት ብዬ ማስበው አሁንም ዋናው ችግራችን ፖለቲካል ችግር ነው። አሁንም ይሄ ኢትኒክ ፌዴራሊዝም ወይ ደግሞ ኢትኒክ ሲቲ የሚባለው በብሔርና በሃይማኖት ተደራጅተን የተቀመጠ ነው። ፍልስፍና የሚሆን ነገር አይደለም። ሞከርን እኮ 31 ዓመት ሞከርን፣ 30 ዓመት ሞከርን እኮ አልሰራም። ካልሰራ መተው አለብን። ሌላ ለምን አንሞክርም? አሁን ሳይ ፎር ኤግዛምፕል አንድ ክልል ሂድ፣ ምሳሌ ኦሮሚያ ውሰድ ወይ ደግሞ ሌላው ክልል ሂድ። ምሳሌ ኦሮሚያ፣ እኔ ያደኩበት ኦሮሚያ ነው። ምሳሌ እዛው ስላለሁኝ ስለራሴ ልናገር። ኦሮሚያ ውስጥ ኦሮሞ ካልሆንክ እንደ ሰው አትቆጠርም። እውነቴን ነው የምልህ። እኔን ስል ኦሮሞን ጠልቼ ወይ ደግሞ ሌላ ነገር ለመናገር ፈልጌያለሁ። እውነቴን ነው። ከፈለክ ኑር ካልፈለክ ትሄዳለህ ይልሃል ሰብስቦ የከንቲባው የቀበሌ ከንቲባ ወይ ደግሞ የከተማው አስተዳደር የቀበሌው አስተዳደር ይልሃል። ትታፈሳለህ። በነገኛው አታውቅም። መኪና ይዘህ መኪናህን አስቁመው አንድ ወጣት ሹፌር የታፈሰ ወጣት ይዘህ ሂድ ይባላል። የመን የሚሰደደው ለምንድን ነው? ወይ ደግሞ ሊቢያ የሚሰደደው ይሄ ወጣት ለምንድን ነው ብለን ስንጠይቅ አገሬ ላይ አገሬ ነው ብለህ ጦርነት ሲባል እየሄድክ ምርጫ ሲባል እየመረጥክ አገሬ የሆነ ነገር ተደረገ ሲባል የምትችለው ነገር ኮንትሪቢዩት እያደረግ ስለ መብትህና ስለ የሚያስፈልግህ ነገር ስትጠይቅ መብት የማይሰጥህና ቦታ የማይሰጥህ ከሆነ ሌላ ሀገር ምንስ ቢያደርጉ ምን ይገርማል? ይሄ ነው ተስፋ የሚያስቆርጠው ወጣቱ። ኢኮኖሚካሊ ምንም ጥያቄ የለውም። ኢኮኖሚካሊ እንደምታውቀው ሁሉም ሰው እንደሚያውቀው ነው። እኔ ገርማል ከጃንዋሪ ዲሴምበር አካባቢ እዛ ነበርኩ። ኢትዮጵያ ሄጄ ነበር። 12 ብር ነበር አንድ እንቁላል። አሁን 20 ብር ነው። 70% 80% ጨምሯል። እንዴት ነው? ምን እየተፈጠረ ነው ያለው? እንዴት ነው አንድ ሀገር በእንደዚህ አይነት ይሄ ሁሉ ለውጥ እንዴት ነው የሚመጣው በአንድ ጊዜ? እኛ ወጣቶች መጠየቅ አቁመናል ብዬ ነው የማስበው። ቅድም እንዳላችሁት አለ ይሄ የድሮ ፖለቲካ በቃ መቆም አለበት። የትልልቅ ሰዎች ናቸው፣ የነሱ አልሰራም። እኛ ወጣቶች ለምን አንሞክርም እንዴ? 3.8 3.9 4 ያመጣ ወጣት ልጅ ስራ የለውም። ኢንጂነር ሆኖ ስራ የለውም። ይሰደዳል። ይሄ ወጣት መጠየቅ አለብን። ግን ጦርነት ሲባል ነው ሁላችንም የምንዘምተው። እኛ ወጣቶች ለምንድን ነው ይሄንን መጠየቅ የሌለብን? ችግራችን አንደኛ የራሳችን ንቃት ነው ብዬ ነው የማስበው። እንደ ወጣት አብዛኛው የሚሞተውም የችግሩንም ዳፋ የሚቀበለው ወጣቱ ነው። ከዛ ወዴት ይመጣል? ወደ ቤተሰቡ ይመጣል። የሱ ስራ ለመያዝ የሱ መሞት በግድ በመከራ ያሳደጉ ወላጆቹ ጋር ዳፋው ይመጣል። ቶታሊ እኔ የማንም ፖለቲካል ደጋፊ አይደለሁም። ግን እንደ ሰው ኢትዮጵያ ውስጥ የሚያስፈልገው ብዬ የማምነው አንድ ሰው እንደ ግለሰብ ነው መከበር ያለበት። መብቱ መከበር ያለበት እንደ ግለሰብ ነው። ምሳሌ ቴዲ ስለሆነ ነው መከበር ያለበት። የትኛውንም ሃይማኖት ይከተል፣ የትኛውንም ብሔር ይሁን፣ የትኛውንም ጾታ ይኑረው፣ ሴት ይሁን ወንድ፣ እንደፈለገ መሆን የሚችለው እንደራሱ ነው። ራሱን ነው ማክበር ያለብን። እሱን ካከበርን በኋላ በፈለገው ማድረግ እንችላለን። ምሳሌ የቴዲ የሐዋሳ ልጅ ነው። የሐዋሳን አለባበስ ማክበር አለብን። እኔ ማክበር አለብኝ ከኦሮሚያ የመጣው ልጅ። ሌላው እንደፈለገ ይሁን ማለቴ ቀስ እያለ ነው ወደ ከፍታ የምንመጣው። አንድን ማህበረሰብ እንደ ትራይብ ወይ ደግሞ እንደ በብሔሩ መብቱን አከበርንለት ማለት ነገም ስንወቅሰው እንደ ብሔሩ ነው። አሁን እኮ እየሆነ ያለው እሱ ነው። ኦሮሞ ስለሆንኩኝ ነው እንደዚህ ሆንኩት ይላል። አማራ ስለሆንኩኝ ነው እንደዚህ ሆንኩት ይላል። የተደረገብኝ እንደዚህ ሆነው ትግሬ ስለሆንኩኝ ነው ይላል። እየሆንን ያለነው ራሳችን ማሰብ ስላልቻልን ነው። በተለይ ወጣቱ መጠየቅ አለብን። ምንድነው እየተካሄደ ያለው?
ቅድም ስለ ጦርነቱ አንስተሃል። እንዴት ነው ኢትዮጵያ ውስጥ ያለው ጦርነት አገር ውስጥና በዙሪያችን በጎረቤት ያሉት ሀገራቶች ያሉትን የፖለቲካ አስተላለፍ እንዴት ነው ብለሃል። ዛሬ ነው ማቆም ያለብን ጦርነቱን። እሺ ዛሬ ነው ጦርነቱን ማቆም ያለብን። አይን እኮ 2-3 ዓመት ተዋግተን ከሰሞኑ 7 ዓመት ጦርነት ውስጥ ነን። ምንም እንትን የሚል ነገር የለው። we have to stop in here እንዴ አይን እኮ ትናንትና እንደ ህፃን ልጅ ሲሰዳደቡ የነበሩ ጌታቸው ረዳና አብይ አህመድ እንዴ ካንተ ውጭ ሰው የለም ሲባባሉ እና እኛ ምን ኳስ ነን እንዴ? መሃል ላይ ለወላጆቻችን አናስብም እንዴ? ለወደፊት አገር የምንገነባው እኛ ነን፣ ወጣቶቹ ነን። ቤት የለንም። መሰረታዊ ነገር እኮ ማሟላት አልቻልንም። ኑሮ ተወዶብናል። ትዳር መያዝ አልቻልንም። ቤት ተወዶብናል። ራሳችን አሁንም እናት አባቶቻችን ጋር ነው ያለነው። አሁንም እየተሰደደ ነው ወጣቱ። የሚያስፈልገው ነገር ቶታሊ ብዬ የምናገረው ቴዲ መንቃት አለብን። እንደ ወጣት ከብሔር ወጥተን ከሃይማኖት ወጥተን እንደ ግለሰብ እንደ ሰው ማሰብ አለብን። ወደ መፍትሄው ስመጣ ደግሞ ኦኬ ቴዲ ጨረስኩኝ። ቃልቋል ዞሮ ይመጣል፣ ችግር የለውም። እሺ ቴዲ ይቅርታ፣ ግን ሌላ ጊዜ ልምጣ። አሁን ስራ ለወጣ ነው ይገርማል። እሺ ቴዲ በጣም ነው የማመሰግነው። እሺ አባ ቅድም ያነሳው ብርቱ ጥያቄ አለ። ከብሔር ፖለቲካ እንውጣ። በነገራችን ላይ በተለምዶ ለምዶብን አሁን ለምዶብኝ የብሔር ፖለቲካ ላለው እንጂ ኢትዮጵያ ውስጥ የብሔር ፖለቲካ አይደለም ያለው፣ የቋንቋ ፖለቲካ ነው ያለው። የብሔር ፖለቲካ አይደለም ያለው። የሆነ ቋንቋ ከቻልክ ፖለቲካ ውስጥ ትገባለህ፣ አመራር ላይ ትሾማለህ። አመራር ላይ ከሾሙ ያሉበት አካባቢ ወይም ደግሞ የማህበረሰቡ የሚናገረውን ቋንቋ ካልቻልክ ትባረራለህ። ምንም እንኳን በእናትም በአባትም የማህበረሰቡ ተወላጅ ብትሆን። ምን ማለት ነው? ለምሳሌ በእናትም በአባትም ጉራጌ ብትሆን የጉራጌ ከንቲባ ለመሆን የከተማው ጉራጌኛ መቻል አለብህ። በእናትም በአባትም ጉራጌ ሆነ ጉራጌኛ ካልቻልክ አይሾሙህም። በእናትም በአባትም ሲዳማ ሆነ የከተማ ከንቲባ አድርገው አይሾሙህም። በእናትም በአባትም ሲዳማ ሆነ የከተማ ከንቲባ ሆነ ሲዳምኛ ካልቻልክ አትሾሙም። ወላይትኛ ካልቻልክ አትሾሙም። ኦሮምኛ ካልቻልክ አትሾሙም። እሷ አላባት ቋንቋ ከዚህ ውጭ አለ ከዚህ ውጭ ቋንቋ ነው። ከሌላ አካባቢ መጥተህ ኦሮምኛ ቋንቋ አቀላጥፈ መናገርና መጻፍ ከቻልክ ጨፌ ኦሮሚያ ውስጥ ትገባለህ። ማን ይከለክላል? ያንተን 7 ድረስ 7 ትውልድ ከማተወለድ ከማተረገስክ ምናምን ብሎ የሚያጠናል የለም። እሷ አላባት ቋንቋ እንደ በተለይ ኦሮምኛ ቋንቋ አቀላጥፈ ተናገር፣ አቀላጥፈ ጻፍ፣ ትሾማለህ። እና ጨፌ ኦሮሚያ ውስጥ ያሉት በሙሉ ኦሮሞዎች ናቸው እያልከኝ ነው? እንዲ ያለው የሆነ ብሔር ውስጥ ያሉት በሙሉ አማራ ውስጥ ያሉት በሙሉ አማራዎች ናቸው እያልከኝ ያለው? ኢቭን ትግራይ ውስጥ ራሱ ቲፒኤልኤፍ ውስጥ ያሉ በሙሉ። ስለዚህ እኛ ሀገር ላይ ያለው የቋንቋ ፖለቲካ ከሆነ ከዚህ እንውጣ የምትሉ ከሆነ ለማን ነው ክስ የምናቀርበው? አሁን አንዳንዶቻችሁ ትመጡና ከብሔር ፖለቲካ እንውጣ ካልወጣን እቺ ሀገር ትጠፋለች፣ እኛም እንደ ህዝብ እንጠፋለን ትላላችሁ። ክሱን የምታቀርቡት ለማን ነው? የምናቀርበው ለማን ነው? የብሔር ፖለቲካ ወይም የቋንቋ ፖለቲካ የተመቻቸው አሉ። እነዚህ የተመቻቸው ሰዎች ገንዘብ ሰብሳቢዎች፣ ማፊያዎች ከቋንቋ ፖለቲካ እንውጣ ብትሏቸው ይገሏቸዋል፣ ያጠፏቸዋል። ስለዚህ ፋይት ነው ማድረግ ያለብን። አንተ ለራስህ ወደሚመች የፖለቲካ ስርዓት ነው እንዲመጡ መታገል ያለብን። አስጨንቀ እንዴት አድርገህ ነው የተለያዩ መንገዶችን መንደፍ አለብን። ልክ እነሱ ከከተማ ፖለቲካ ወደ ገጠር ፖለቲካ ወይም ወደ ብሔር ወደ ቋንቋ ፖለቲካ እንዳመጡ ሁሉ ይሄ የፖለቲካ ምህዳር ይሄ የፖለቲካ የመጫወቻ ሜዳ ያልተመቻችሁ በሙሉ አቅም እያላችሁ እውቀት ኖሯችሁ በሜሪት ስራ ያላገኛችሁ መሾም ያልቻላችሁ ኢትዮጵያን ማስተዳደር ያልቻላችሁ የሚኒስትሮች ምክር ቤት መግባት ያልቻላችሁ የተለያዩ ሽሞቶችን ማግኘት ያልቻላችሁ ነገር ግን እውቀት ያላችሁ ሰዎች የማንን ጎፈሬ ታበጥራለህ? አገርህ ናት። ከነዚህ ሰዎች ጋር ፋይት አድርግ። በተረፈ ክስ የምታቀርብለት ሰው የለም። ወይም ደግሞ እንውጣ ስላልካቸው የሚወጡ አይደሉ፣ ግደላቸው። ከኢንቨስትመንት ቦታ ወዴት ነው የሚወጣለን? አስበሃል? በቋንቋ ፖለቲካ እያራመደ ማንሽን ውስጥ የሚኖረው ሰውዬ ከዚህ ሳቤ እንውጣ ብትለው ዝም የሚለው ይመስላል? ለሱ የድሎት ነው እኮ የጉስቁልና የሆነው ለአንተ ነው። ስለዚህ ይሄ የቋንቋ ፖለቲካ ጉስቁልና የሆነባችሁ ሰዎች በጋራ አንድ ላይ ሆናችሁ እነዚህን ሰዎች መታገል አለባችሁ። ሀገርህ ናት። ማንንም መፍራት የለብህም። ማንም አባቱ በተለየ ሁኔታ ከአንተ የተሻለ መብት የለውም። እናትህ አባትህ ዋጋ የከፈልላት ሀገርህ ናት።
ለእኔ ይበጃል የምትለውን የፖለቲካ ስርዓት እዛ ሀገር ላይ እንዲተከል መታገል አለብን። እኔ ማስበው እንደዛ ነው። ቴንኪዩ ቅድሙ ልጅ ቴንኪዩ። እሱን ተመርኮዤ ነው ያልኩት። ከሱ በኋላ አስተላለፉ ተቀይሮ እዚህ ጋር ሲሳይ ነው መሰለኝ። እኔ ነኝ ዲሻ። እሺ ሲሳይ 7 ደቂቃ ነው ወንድሜ። ኦኬ ቴንኪዩ። ያ አመሰግናለሁ ቴዲሻ እድሉንም ስለሰጠኝ። እንደገና ደግሞ አንዳንድ አቋሞችን በጣም አደንቃለሁ፣ አልፎ አልፎ ገባለሁ እና ያው እግዚአብሔር ይባርክ። ለዛ ቅድም እንደ እንግዳ ያቀረብከው አትሌት ተረፈ ነው ስሙን ባልሳሳት፣ ተሬሳ እና በጣም ደስ የሚል ስቶሪ ነበረ። በጣም ኢንስፓየር የሚያደርግ ነው። በጣም ደስ ብሎኛል። እንደገና ደግሞ ካናዳ ለሚኖረው ኢቨንት ከሞዴሏ ጋር አገራችንን ወክለው በሚያዘጋጁት ኢቨንት መልካም ጊዜን እንዲሆንላቸው እመኛለሁ። በመቀጠል በአደጋው ለሞቱ ሰዎች እግዚአብሔር ነፍስ ይማር፣ ቤተሰቦቻቸውን እንዲያጽናና፣ ልባቸውን እንዲጠግን መልካም ምኞቴ ነው። እንዳልከው እዛ ውስጥ ኤርትራዊም ሊኖር ይችላል፣ ኢትዮጵያዊም ሊኖር ይችላል። የትኛውም ይሁን የሰው ልጅ ስለሆነ እግዚአብሔር ቤተሰቦቻቸውን ያጽናና፣ ነፍሳቸውን በገነት ያስብ። ከዛ በመቀጠል ለዛ መሰደድ ቅድም ከኔ በፊት የነበረው ወንድሜ አሉላ ሲናገር ነበር። ብዙ አይነት ምክንያቶች የስደት ህይወት ምን አይነት ከባድ እንደሆነ እና ጉዞ ራሱ እንዴት አስቸጋሪ እንደሆነ ሜንሽን አድርጎታል። ስለዚህ እሱን አልነካውም። ግን ምክንያቱ ምን ሊሆን ይችላል ብለው ያው ከኛም በፊት የተናገሩት እነሱ በሚያዩት መነጽር ሴር አድርገዋል። ለእኔ የሚመስለኝ ምንድን ነው፣ በአንደኛ ደረጃ ያሳለፍነው ጦርነት በሁሉም ክልል በሁሉም የኢትዮጵያ ህዝብ ላይ ትልቅ ችግርን ድሮ ካለን ችግር በላይ ያንን ችግር አትሊስት በፐርሰንት ስታሰላው በ100 እጥፍ ያሳደገ ነው ብዬ ነው ማስበው። ሁሌም ከጦርነት በኋላ የሚመጣ ኮንሲኩዌንስ አለ፣ ችግር አለ። ስለዚህ አንደኛውም ይሄ ስደት ነው። ምክንያቱም አብዛኛው ክልሎች ላይ ሰላም በነበረ ጊዜ ወጥተህ ስራ ሰርተህ መመላለስ መንቀሳቀስ ትችላለህ። ኢኮኖሚውን ፍሎ ያደርጋል፣ ሰዎች ስራ መስራት ይችላሉ። አሁን ላይ ግን አዲስ አበባ ላይ ብቻ ወይም አንድ ቦታ ላይ ብቻ ሴንተር አድርገህ ኢኮኖሚን ራን የምታረግ ከሆነ 130 ሚሊዮን ህዝብ ይዘህ ሌላው የሀገሪቷ ክፍል እሳት ላይ ሆኖ ብዙ ማደግና መለወጥ አትችልም። ስለዚህ በዋናነት ጦርነቱ ትልቅ ሪዝን ነው ለዚህ ብዬ ነው ማስበው። ከዛ በመቀጠል እንደ ግለሰብ ምንድን ነው ሶሉሽኑ ብዬ አስባለሁ እና እኔ መጀመሪያ የተረዳሁት ነገር ስለ ራሴ አንድ ግለሰብ ስለ ራሱ ማወቅ አለበት ማን እንደሆነ። የሱን ማንነት የሱን አመጣጥ ካላወቀ ያ ሰው ነው በሚመራው ወይም በሚሰማው ነገር ሊወሰድ ይችላል እና ቪክተም ሊሆን ይችላል በብዙ ነገር ማለት ነው። ስለዚህ የራሱ አቋም አይኖረውም፣ ግን የራሱን ማንነት ትክክለኛ ማንነቱን ጊዜ ወስዶ አንድ ሰው ካወቀ አቋም ይኖረዋል። በዛም ደግሞ ብዙ ለውጦችን ማድረግ ይችላል ብዬ አስባለሁ። አንደኛው እንደ መፍትሄ ችግሩ ምንድነው? ፖለቲካ ጥቅም ነው። ሌላ በአጭር ቋንቋ ፖለቲካ ጥቅም ነው። ስለዚህ ሁሉም እንደ ሀገር ስናይ ሁሉም የሀገራችን ክፍልና ህዝብ ተጠቃሚ ካልሆነ ዘለቄታ የሆነ ሰላምና መፍትሄ ልናመጣ አንችልም። ለዚህም ደግሞ አንድ ምሳሌ ልስጥና በምሳሌ ውስጥ እንድንረዳ የምፈልገው ነገር ስላለ ነው። እኔ ኢትዮጵያን ሳስብ እንዴት ነው ማስበው? እንደ እግር ኳስ ቲም ነው ማስበው። አንድ ቲም ውስጥ እኔም ኳስ ስለምጫወት እንደ ኤግዛምፕል ልስጠው። እዛ ውስጥ አጥቂ አለ፣ ተከላካይ አለ፣ ዊንግ ላይ የሚጫወት አለ፣ በረኛ አለ፣ አሰልጣኝ አለ። እንደ ግለሰብ ሁላችንም የራሳችን የሆነ ችሎታና ቦታ ኃላፊነት ሊኖረን ይችላል። ግን እንደ ግል አንድ አጥቂ ሌላን ቲም ማሸነፍ አይችልም።
እንደ ቲም ነው ሌላን ቲም የምናሸንፈው ማለት ነው። ይሄ ምሳሌ አጠር አድርጎ በጣም ሰፊውን የሆነ የግሌን አስተሳሰብ ይገልጻል ብዬ አስባለሁ። ስለዚህ አንድ ቲም አንድ ተጫዋች ከቲሙም በላይ አይደለም፣ ከቲሙም በታች አይደለም። ስለዚህ እዛ ቲም ውስጥ ያለ ተጫዋች ሁሉ እኩል ነው። እኩል የሆነ ፓርቲሲፔት ያደርጋል፣ ቢጫወትም ባይጫወትም ያደርጋል። ጥቅሙም ደግሞ ቲሙ ካሸነፈ ያንን ጥቅም እኩል የመካፈል ነገር ነው የሚሆነው ብዬ አስባለሁ። ስለዚህ ኢትዮጵያ ላይ እንደዛ አይነት ማይንድሴት ሁላችንም ቢኖረን የተሻለ ነገር ለማድረግ እንችላለን። ትልቁ ነገር አስተሳሰብ ስለሆነ ማለት ነው። ቀጥዬ ደግሞ ማነሳው ምንድነው የፖለቲካና የሃይማኖት እሊቶች አስተሳሰባቸውን ቢቀይሩ እንደው ምክንያቱም አየህ አፈር ነንና ወደ አፈር እንመለሳለን በመጨረሻ ማለት ነው። የምትሰራው ስራ ነው። አየህ በዚህ ምድር ላይ ታሪክ የሚያነሳቸው ድንቅ መሪዎች ህዝብን ሰርቭ ስላደረጉ እንጂ ወይም ህዝብን አገልግለው ኮንትሪቢዩት ባደረጉት ስራ ነው እንጂ ህዝብን አፋጅተው ለራሳቸው ጥቅም፣ ለራሳቸው ኦርጋናይዜሽን፣ ለራሳቸው ፓርቲ ጥቅምን ስላስገኙ አይደለም። እንደዛ ያደረጉ በሰው በሂውመን ሂስትሪ ውስጥ በጣም ብዙ ነው ያሉት። አንዴም አይጠሩም። ግን እሺ እና ታሪክ የሰሩትን ብናያቸው መስዋዕት ያደረጉ መሪዎች ናቸው። እንደነ ማርቲን ሉተር ኪንግ፣ እንደ ማንዴላ የራሳቸውን ኢንተረስት ኮምፕሮማይዝ አድርገው የተሰዉ ሰዎች ናቸው። እስከ ልጅ ልጅ ድረስ ታሪካቸው የተነሳ የሚታወሱት ማለት ነው፣ የሚከበሩት፣ ታሪክ የማይረሳቸው፣ ዓለም የማይረሳቸው። ስለዚህ ለሊቶቻችን ያንን ኃላፊነት ሰጣሉ። እንደ ህዝብ ደግሞ ምንደግፈውን ነገር ኤግዛምን ማድረግ መፈታ ያዋጣናል። ሰዓት ስለሌለኝ ቶሎ ቶሎ ሊድ ለዲያስፖራው ደግሞ ቅድም የተናገርከው ትልቅ ነገር አለ ቴዲ። አሁን ዓለም ሰልጥኖ በኤአይ በሮቦቲክስ በተለያየ አድቫንስ በሆነ ቴክኖሎጂ በተለይ በዌስተርን ዓለም ለምንኖር በጣም ከምንም በላይ ሄዷል። በጣም ትልቅ ፖይንት ነው የተናገርከው። እዚህ ጋር እየኖርን ይህን ፕሪቪሌጅ አግኝተን እግዚአብሔር ይህን እድል ሰጥቶን አትሊስት አንደኛ ራሳችንን ለውጠን ተምረን ያንን ነገር በቻልነው መጠን ያ ደሃው ማህበረሰብ ገበሬው አስተምሮን ወይ አያታችን ወይ አባታችን ገበሬ ነው አብዛኛው። እዚህ ውስጥ 825 ሰው አለ። ከሁለት አናልፍም። ይሄ ነገር ኮመን ያደርገናል። ስለዚህ ለዛ ህዝብ ምንችለውን ነገር ማስተላለፍ አለብን ብዬ አስባለሁ። ኮንክሉድ ለማድረግ እግዚአብሔር ለመሪዎቻችን ጥበብ ይስጥ፣ ለህዝባችን ለሀገራችን ሰላም እንዲሰጥ እመኛለሁ። አመሰግናለሁ ቴዲሻ። እሺ ወንድሜ ቴንክ ዩ። ጀነራል ነው ታፕ እያደረጋችሁ ላላችሁ በጣም ነው ማመሰግነው። እንደምወዳችሁ ታውቃላችሁ። እያየኋችሁ ነው። ታፕ ያደረጋችሁ ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። የሚያወሩት ወደ እናንተ እንዲደርስ ሁልጊዜ በገባው ቁጥር አመሰግናለሁ። ሳታክቱ ታፕ ለምታደርጉ ሁልጊዜ ለተለየ ምስጋናዬ ያለብ። እሺ ጀነራል 7 ደቂቃ አመሰግናለሁ ቴዲ። ያንተን ቤት መጥቼ እድል ሲያገኝ ዳግም እንደተወለድኩ ነው ደስ የሚለኝ። በጣም ነው። ምክንያቱም ትልቅ ሰዎች የሚያዳምጡበት ቤት ስለሆነ እስከ ጠቅላይ ሚኒስትሩ ጥሬን ማሰማት የሚችልበት ነው። ዛሬ እኔ በሚደግፈው ድርጅት ውስጥም ያሉ ችግሮች ላይ መብረቃዊ ጥቃት ስለሚወስድ ቅር እንዳላችሁ ጓደኞቼ፣ ሌላ ደግሞ በብሔር ፖለቲካ ትዝ ይለኝ እንደሆነ አንዴ ሲገባ ሀዲያነት ደማዊ ማንነቴ ነው ብዬ ነበር። በዲኤንኤ ይረጋገጣል ወይ ብለህ ነበር። በሁለት ወራት ውስጥ ደግሞ አሁን ኢትዮጵያዊ ነኝ ነኝ። ወደ ብሔር ፖለቲካ ለመምጣት እየተንደራደራችሁ ያላችሁት ጥንቃቄ አድርጉ። አንጋሽግሾናል። በብሔር ተደራጅተን የኛ ተወካዮች ሚሊዮን ህዝቦችን አስይዘው ነው ቁማር የተጫወቱት። በብሔር የተደራጁ ክልሎችን ዞኖችን ሄዳችሁ መፈተሽ ትችላላችሁ። ሌላ ነገዳዊ ማንነት ብሔርተኝነትንና ሃይማኖታዊ ብሔርተኝነት ላይም የተወሰነ መሄድ ፈልጋለሁ። ከዚህ በመነሳት በስደተኝ ጉዳይ ላይ ወደ አንድ አቅጣጫ ለመግፋት የምናደርገው እኔ ተገቢ አይመስለኝም። ትክክለኛ ነገር ነው ማስቀመጥ የሚፈልገው። የሁሉም ድርሻ አለበት፣ የሁሉም ተጽዕኖ አለበት። እኔ
ያለበት አካባቢ ከፍተኛ የስደት እንትን ያለበት አካባቢም ስለሆነ ብልጽግና ከመጣ በኋላ ከብልጽግና በፊት ኢህአዴግ ጀምሯል። ወጣቶች የ8 ወር የ6 ወር ስልጣና ለመውሰድ ትግስት አጡ። መካኒክ ሊሆን ይችላል። ስደትን ለመቀነስ ብልጽግና ፓስፖርት ለማውጣት 8ኛ ክፍል ካርድ መያዝ እንዳለበት መንጃ ፈቃድንም ከፍ አድርጋ በትምህርትም ከፍ ለማድረግ ሞክሯል። ፋክት ነው። ዩአር ጆርናሊስት መመርመር ትችላለህ። በመቀጠል ወጣቶችን አሳልጥነው ከቋንቋ ጀምሮ ሾርት አጫጭር ኮርሶችን ሰጥቶ ቢዝነስ ካርድ ሁሉ ተከፍቶላቸው በህጋዊ ሄዶ እንዲሰሩ ሰራተኛና ማህበራዊ ሚኒስቴር ስራ እያፈላለገ ሲሰራ ነበር። ይሄ ስደትን ለመቀነስ ነው። መንግስት ፓስፖርት ሲከለክል ቴዲ ለ2 ወር ለ1 ወር ፓስፖርት ኢሚግሬሽኖችን ጋብ ሲያደርግ ጦርነት ነው የሚመጣው። ፓስፖርት ከለከለኔ ምናምን ነው። እኔ ለተጎዱ ወንድሞቻችን የማያማኝ ከሆነ እናንተ ባነሳችሁት መልስ ልክ መንግስት ላይ ለመጫን ሄዳችሁት ልክ በካድራዊ አካሄድ ሊመልስላችሁ። የኢትዮጵያ ህገ መንግስት የፌደራል ህገ መንግስት አንድ ኢትዮጵያዊ ከቦታ ወደ ቦታ የመዘዋወር መብቱ የተጠበቀ ነው ይላል። መንግስት ከቦታ ወደ ቦታ ሊዘዋወር የፈለገውን ዜጋ ሊያፍን አይችልም። ይሄ አጸፋዊ መልስ ወይም ካድራዊ መልስ ነው። ነገር ግን እንደ አንድ ወንድም እንደ አንድ ኢትዮጵያዊ አሞኛል ካልኩ ትግስት ይኖረን፣ ስልጣና እንውሰድ። ዲያስፖራው ባለሙያው በዚህ ጉዳይ ላይ በወጣቱ ላይ ሀገሪቷን በማረጋገጥ ላይ ጥራት የለውም። ድምጽ ታረቁ ነው። አውልቀው ኤርፒስ አድርገህ እኮ ነው አውልቀው። አዎ ያልኩት አጸፋ መልስ ወይም ላነሳችሁ ጥያቄ እንደሚደግፈው ድርጅቴን ለመከላከል መስጠት ካለብኝ የፌደራል ህገ መንግስት አንድ ዜጋ አንድ ኢትዮጵያዊ ከቦታ ወደ ቦታ የመዘዋወር መብቱ የተጠበቀ ነው ይላል። ያን ስትል ደግሞ ህጋዊ መሆን አለበት፣ ፓስፖርት ማግኘት አለበት አድርገው። ብልጽግና ከመጣ በኋላ በየዞኖቹ ኢሚግሬሽን ከፍቷል። ፓስፖርቱን በግሬ እንድታገኝ ህጋዊ የሆነ ጉዞ እንድታደርግ። ቅድም ሱዳንን አሳንሶ ነው የተናገረው አንድ ወንድማችን፣ ኬንያን አሳንሶ ነው የተናገረው። ሱዳንና ኬንያ እኮ ከነቃ የዩኤን ካምፕ ያለበት ነው። ዩኤን ላይ ሬጅስተር ተደርገ ሌላ ሀገር የመሄድ እድልም ሊኖር ይችላል። ኬንያና ሱዳን እኮ የሆነ ስራ ለመጀመር ቋንቋ ችግር ካልሆነ በስተቀር ሙያ አይጠይቅም። አረብ ሀገር ስትሄድ ሙያ ይጠይቃል። ሙያ ይጠይቃል። ግን በእኛ አሁን ፕሮፌሽናል ሹፌር መሆን አለብኝ። የራሴን የቻልክ መካኒክ መሆን አለብኝ። ከዛ ውጪ ዛሬ እኮ 400,000 ብር እየከፈሉ የኢትዮጵያ ወጣቶች ዱባይ እየሄዱ ነው ፋሽን አድርገው። ዱባይ ላይ መንገድ ላይ እየተኙ ነው። ስደት አንዱ የፖለቲካ ንግድም ያለበት። እኔ በድርጅቴ ላይ ጥቃት ይፈጽማለሁ አልኩት። ኢትዮጵያዊነትና አንድነትን እያቀነቀነ በዛ ውስጥ ከብሔር ፖለቲካ ወደ አንድነት የመጡት ከአማራ ክልል ከሁሉም ክልል በፌደራል ደረጃ ትክክለኛ ንሳ የተቀበሉ የታደሱ የሚሄዱት ከአብይ ጋር የሚሄዱ አመራሮች አሉ። ከዛ ውጪ በታችኛው አመራር ከሄድ መንግስት የዘረጋው ወጣቶች በተለያየ ዘርፍ ተደራጅቶ በእርሻ ዘርፍ በተለያየ ዘርፍ ላይ እንዲሰሩ የብድር አገልግሎት ሁሉንም አመቻችቷል። ችግሩ የወረዳው አመራር ከቀበሌ ጀምሮ የቀበሌ ሊቀመንበር የኔ መንግስት መፈተሽ ያለበት ወጣቱ የሚመለመለው ለቀበሌው ሊቀመንበር የእጅ ማንሻ መስጠት አለበት። የወረዳ ኢንተርፕራይዝ ኃላፊ ወረዳ ላይ ያሉ 3-4 የሚሆኑ አመራሮች 10 ወጣቶች ተደራጅተው ከኦሞ ማይክሮ ፋይናንስ 1 ሚሊዮን ብድር ማግኘት ካለባቸው ከዚህ ብድር 300,000 ብር ለወረዳ አመራሮች ለመስጠት ቃል መግባት አለባቸው። because I am from the victim community። ይሄን መንግስት መፈተሽ ይችላል። የታችኛው አመራር እንደ ቂጣ ማገለባበጥ የሚፈልጉ ከለውጡ ጋር መሄድ የማይፈልጉ ብሔርተኝነት አንገሻግሻኝ ያልኩት የኔ ብሔር በብሔር ተደራጅቶ ግለሰቦች ናቸው ተጠቃሚዎች። የሀዲያ ብሔር አንድ ተወካይ የሀዲያን ሰሬዋና ባህል ልብስ ለብሶ፣ የወላይታ ብሔር ተወካይ፣
የጉራጌ የከምባታ ስልጤ ብሔር ተወካይ አንድ ቀን የወከለውን ህዝብ ጥያቄ በፓርላማ ሲያቀርብ በመለስ ጊዜም ሰምተን አናውቅም። ተቃዋሚን መርጠን አስገብተናል። ከመለስ ጋር ከመሰዳደብ ውጪ ከመተረብ ውጪ ምንም ፋይዳ አላመጡ። ምናልባት ሀገሪቷ ተረጋግታ መንግስት ረጋጋ እያንዳንዱ ብሔር ዶሲ ይዞ የሚመጣ ይሆናል። ተወካዩ የነገደበት ንግድ now I am an Ethiopian እኔ ኢትዮጵያዊ ነኝ። ከ21ኛው ክፍለ ዘመን አማራ ወጣት ጋር ችግር የለብኝ። ትግሬ ወጣት ወንድሜ ነው። የኢትዮጵያ አንዱ ስም ኦሮሞ ነው። የኢትዮጵያ አንዱ ስም አማራ ማለት ነው። አማራ ማለት የኢትዮጵያ አንዱ ስም ሁለተኛ ስሟ ነው። ትግሬ ማለት የኢትዮጵያ ሁለተኛ ስሟ ነው። አንዴ ቃል እኛ የኛን ፖለቲካ እንስራ፣ የኛን ታሪክ እንስራ። እዚህ ጋር ለማሸፋፈል ድርጅትን ለማከላከል መምጣት ጥሩ አይደለም። አንዳንዴ የፋኖ ፖለቲካ ውስጥም አሁን ሲታመጣ ምሁራን አለው እንደና አማራ ዩናይትድ ጠንካራ ልጆች አቋማቸውን በደንብ መተንተን የሚችሉ አንዳንድ ገፋ ያሉ ሰዎችን ሲታመጣ ከዜሮ ይመጡና ይበጠብጡናል። መንግስት ቲፒኤልኤፍን አስታጠቃ ሰሜንን ሳይመቶ በፊት ሰሜን ሳይመታ በፊት ፋኖ የመንግስት ቀኝ እጅ ነው። አንድ ላይ ነው ነበሩ። የአማራ ክልል ፋኖ ከመንግስት ጋር የተዋጋው ነው። መንግስትና ፋኖ ማከል ትላንት ነው ቅራኔ የተፈጠረው። የግድሙ ሰውዬ ሲናገር ህወሓት ሰሜንን አይመታም ብሎ እንትን እያደረጋኝ ይሄንን ማስተካከል። እሺ ተመልሼ እመጣለሁ። እሺ ቴንክ ዩ። ታፕ እያደረጋችሁ የፋኖ ጉዳይ ይተነተናል፣ የቲፒኤልኤፍ ይተነተናል፣ የኦነግ ይተነተናል። አንተም ተተነተናለህ። ቢያንስ ከመሞት በፊት ነፃ ሆነ ኖር እንጂ ጎበዝ። እንደ መኪና ታርጋ ተለጥፎብህ ከዚህ እስከዚህ አትለፍ ተብለህ የ47 የ20 ዓመት ሰውዬ የ30 ዓመት ጎረምሳ ሰውዬ እንዲህ ብለህ ታይፕ ስታደርግ እንኳን አታፍርም? ስለኛ ምን አገባ ይላል። እግዚአብሔር ነፃ ያውጣ። ሰው ስለ ዓለም ፖለቲካ እየተነተነ ባለበት ሁኔታ ላይ ስለኛ የእኛን ስም አትጠራጠራለህ? እንደዛ የሚባል ፖለቲካ የለም። ኢትዮጵያ ሀገሬ ላይ እስካለህ ድረስ የሁሉም ፖለቲካ እንደ ጉድ ይተነተናል። ታፕታፕ እያደረጋችሁ ቴንኪው ስላደመጣችሁኝ። ከጀነራል ስሙሮ ቀጥሎ ዋን እሺ ቴዲ ይሰማል? ድምፄ ይሰማል? እሺ አመሰግናለሁ። ቤዚካሊ ቅድም ስታነሳቸው ከነበሩ ነገሮች ብዙ ሰዎችም አድሬስ ለማድረግ ሞክረዋል። ከዛ ውስጥ አንዱ ያው በባህር ላይ ህይወታቸው ያሉ ሰዎች ላይ ያነሳችሁት ሀሳብ አለ። እኔም እንደ አንድ ግለሰብ ያው የሰዎች ህይወት ነው ያለፈው እና ላለፉት ቤተሰቦቻቸው መጽናናትን እመኛለሁ። ከዛ በተጨማሪ ግን እዚህ ላይ አድሬስ ማድረግ የምፈልገው ነገር ምንድን ነው፣ አሁን እነዚህ ሰዎችን ለመሰደድ ምን እንዳደረጋቸው የሚለው ነገር ብዙ ሰዎች ማሰብ ይጠበቅብናል። አንድ ቅድም የመጀመሪያ ተናጋሪ የነበረው ልጅ ይሄ ራይት ናው የስደተኞች ጉዳይ ዩኒቨርሳል ክራይሲስ የማድረግ ነገር አለ ማለት የዓለም ችግር የማስመሰል ነገር አለና በሀገራት ውስጥ ያሉ ችግሮችን ኢንተርናሽናል ክራይሲስ ናቸው ብሎ አድሬስ ለማድረግ መሄዱ እንደኔ በግሌ አልቀበለውም። ምሳሌ ሀገር ውስጥ ማኔጅ ማድረግ ያለብን ነገር ማኔጅ ባለማድረግ ሰዎች ሀገራቸውን ጥለው በመሰደዳቸው የሚመጣባቸውን ችግር ዓለም ላይ እየተፈጠረ ነው ብለን የሆነ ካውንተር ባላንስ ለመስራት መሄዳችን ትክክል አይመስለኝም ፐርሰናሊ። ሀገር ውስጥ ያሉ ችግሮችን አክሰፕት አድርጋችሁ ሀገር ውስጥ ላሉ ችግሮች አድሬስ ለማድረግ የምትሄዱባቸው ርቀቶች ብትሰሩበት። ይህን ስል ስፔሻሊ ኢትዮጵያ ውስጥ ያለው ኢንቫይሮንመንት ራይስ ነው ሰዎች ምን አይነት ችግር እየገጠማቸው ነው ሰዎች የሚለውን ነገር ኮንሲደር አድርጉትና እሱ ላይ አድሬስ ለማድረግ የምትሄዱበት ርቀት። ይህንን የምለው ለብልጽግና ደጋፊ ለሆናችሁ ሰዎች ናቸው። እሱን ፊት ለፊት መታችሁ በደመደብ ስለምትጨቃጨቁ ሰዎች ኢትዮጵያ ውስጥ ያለውን ኢንቫይሮንመንት አስማቂያስ ፖሲብል ኮንሲደር ብታደርጉ ጥሩ ነው። ሁለተኛው ቤዚካሊ ቅድም ቴዲ መጀመሪያ ናሬሽን ስታስቀምጥ የነበረው ላይ አንድ ነገር ማንሳት እፈልጋለሁ። ያ ምንድን ነው ራይት ነው ቲፒኤልኤፍን ከትግራይ ህዝብ መለየት አለባችሁ የሚል በጣም ቁልፍ የሆነ ነገር አንስተሃል። እሱ ላይ አድሬስ ማድረግ እፈልጋለሁ። አሁን ራይት ነው ማነሳላችሁ። ራይት ነው ትግራይ አሁን ካለችበት ቁመና አንጻር ህወሓትን ከትግራይ የፖለቲካ ምህዳር አፈርሳችሁ ጣሉ ማለት በጣም ለትግራይ ከፍተኛ አደጋ ውስጥ ለመጣል የሚያስብ ካልሆነ በስተቀር ራይት ነው ህወሓትን ከትግራይ የፖለቲካ መሪነት ወይንም ሊደርሺፕ አንሱ ማለት ከፍተኛ አደጋ ነው የሚያስከትልብን። ይህንን አንድ ማሳያችሁ ላሳያችሁ። የመጀመሪያው ማሳያ ምንድን ነው የሚሆነው?
ትግራይ ራይት ነው መሰረታዊ የምትጠይቃቸው ነገሮች አሉ። ስፔሻሊ ከጦርነቱ ማግስት የፕሪቶሪያ ስምምነት ተፈርሟል። ይሄ ስምምነት የተፈረመው በበላይነት ባለፈው ምርጫ ምን ያህል ፐርሰንት ነው የትግራይ ህዝብ ቲፒኤልኤፍን የመረጠው? አሸንፏል። ኢንጀነራሊ አሸንፏል፣ ግን ምን ያህል ፐርሰንት ነው? 51 ፕላስ ጉሰደው 51 ፕላስ ኦልሞስት ዊነር ነው። 60% ልሰደል ባይ ዘ ወይ። በነገራችን ላይ there is a good number of Tigrayan population who oppose TPLF, like seriously oppose የሚያደርጉ ማለት ነው። 51 ፕላስ ግን ያው መቼስ ማጆሪቲ TPLFን ይደግፋል እንበል። 51 ፕላስ መምራት አለበት ብለህ ታምናለህ? እሱ መንግስት ለመመስረት ነው። 60% እንደው በቃ just 50 + 10 60% እንደው በቃ ይደግፋል እንበል። እነዚህ 40%ዎቹ ማጆሪቲ ራይት ማጆሪቲ ሩል ማይኖሪቲ ራይት እኮ ሲባል አብላጫ ድምጽ ያገኘ መንግስት ይመሰርታል፣ የማይኖሪቲውን ራይት ኪፕ ያደርጋል ነው። ስለዚህ ማይኖሪቲው ቲፒኤልኤፍን አልፈልግም የሚለውን ማክበር አለብን። ያ እመጣላለሁ፣ እሱ ችግር የለም። አህዳዊነት የሚባለው አማራ አህዳዊ ነው ተብሎ ለዘመናት የተሰራበት እያንዳንዱ ብሔር ብሔረሰቦች እኮ በነገራችሁ ላይ ብታዋቸው አህዳዊነት ማለት ይሄ ነው። እኔን ካልመሰልክ እያላችሁ ነው በግድ። ከዚህ ውጭ አህዳዊነት አለ እንዴ? ከዚህ ውጭ እኮ አህዳዊነት የለም። ቲፒኤልኤፍን ለማይደግፉ ቲፒኤልኤፍን ለሚደግፉ መብታቸውን ልናከብር ይገባል። የባይቶና ደጋፊ አለ፣ የሳልሳይ ወያኔ አለ። በእርግጥ እንደ ትግራዋይ ስትመጣበት እንደ ህዝብ አላዋቂ ሰዎች እንደ ትግራዋይ አጠፋለሁ ብሎ ሲመጣ እንደ ትግራዋይ መቆም ትክክል ነው። ሁሉም ትግራዋይ የቲፒኤልኤፍ ነው ማለት ግን ወንጀል ነው። በነገራችሁ ላይ ሁሉም አማራ ፋኖ ነው፣ ወንጀል ነው። ሁሉም ኦሮሞ ኦነግ ነው፣ ይሄም ወንጀል ነው። ኢንፋክት ድንቁርናም ነው። በእናንተም አንተን ማለት ሳይሆን የሌሎችን መብት መደፍጠጥ ማለት ይሄ ነው። ለምሳሌ እኔ የወጣሁበት ማህበረሰብ ላይ እኔ የምደግፈው ፓርቲ ሊኖር ይችላል፣ ማለት ደግፈው ሊኖር ይችላል። አንተ ስለደገፍከው የግድ ወይም የአንተ መብት ስለተከበረ በዛ ፓርቲ ውስጥ የኔ ይከበራል ማለት አይደለም። የኔ መብት የሚከበረው በሳልሳይ ወያኔ ፓርቲ እይታ ውስጥ ሊሆን ይችላል፣ ወይ በስምረት ሊሆን ይችላል። ስለዚህ እነዚህ ማይኖሪቲዎችን ማክበር አለባቸው ለማለት ፈልጌ ነው። ለማለት የፈለከው ግን ገብቶኛል። እንደ ትግራዋይ ከሆነ ግን የሚያናግሩ እንደ ህዝብ መቆም ትክክል ነው። ቅድም እሱም ብያለሁ። አይ ልጨርስልህ እና ናሬሽኔን እንትን ትለኝ አዲስ ታደርገኛል። ራይት ነው ትግራይ ካለችበት የፖለቲካ የኢኮኖሚና የሶሻል ክራይሲስ አንጻር ቤዚካሊ የትግራይ ራይት ነው መሰረታዊ ጥያቄዎች ባለቤት ሆኖ የተቀመጠ ህወሓት ነው። ለዚህ ማሳያውን ማነሳላችሁ የፕሪቶሪያ አግሪመንት ላይ ሂዱና ወርድ ባይ ወርድ ዶክመንቱ ላይ ማየት ትችላላችሁ። ፐርማነንት ሰሴሽን ኦፍ ሆስቲሊቲ ቢትዊን ቲፒኤልኤፍ ኤንድ ኢፒዲአርኤፍ ወይንም የፌዴራል መንግስት አሁን የምንለው ነው። ራይት ነው የትግራይን መሰረታዊ ጥቅም የሚያስጠብቀው ቲፒኤልኤፍ ነው። ራይት ነው እነዚህን የትግራይ መሰረታዊ ጥቅሞች ያስጠብቃል ተብሎ የፈረመው ከፌዴራል መንግስት ጋር የሆነ ህወሓት ሆኖ ሳለ ህወሓትን በዚህ ሰዓት አፍርሱ ብትለኝ ትግራይ መሰረታዊ ጥቅሞች ራይት ነው የምትጠይቀውን ጥያቄ ባለቤት አልባ አርጋችሁ ሜዳ ላይ ጣሉት እንደማለት ነው የሚሆነው። ከዚህ አንጻር ራይት ነው ህወሓትን ያለማንም ቅድመ ሁኔታ አፍርሱ ብላችሁ የምትመጡ ይሄ ከብልጽግናም አጀንዳ የተነሳችሁ ሰዎች ልትሆኑ ትችላላችሁ። አንደኛው እሱ ነው። ሁለተኛው ነገሮቹን ዲፕሊ አንደርስታንድ ባለማድረግ የምትመጡ ሰዎች ትግራይ የምትጠይቃቸው መሰረታዊ ጥያቄዎች ሜዳ ላይ ይቅሩ። ለምሳሌ ትግራይ ራይት ነው የምትጠይቃቸው 3 ጥያቄዎች አሉ። ቤዚካሊ ቴሪቶሪያል ኢንተግሪቷ ኪፕ ይደረግ። እንደ ሀገር ውስጥ ኮንሲደር የምትደረግ ከሆነ ኢትዮጵያ ውስጥ እንደ ክልል ኮንሲደር የምትደረግበት የምትጠቀማቸውን ነገሮች ቴብል ላይ ይቀመጡ ነው። እነዚህን ነገሮች ለማስፈጸም ኃላፊነት የወሰደው ቲፒኤልኤፍ ይባላል። ይህን ቲፒኤልኤፍ ስታፈርስ ትግራይ ቴሪቶሪያል ኢንቴግሪቲው ፖለቲካል እና ኢኮኖሚካል ዩኒቲውን ስታፈርሰዋለ ማለት ነው። ይህን ደግሞ አልደግፍህም፣ አልቀበልህም። ለምን? ህወሓትም ከማፍረስ ጀርባ የምትፈልገው ነገር ምንድን ነው? ትግራይ ያለ ጠያቂ ብትንትን የሆነ ሀገር እንዲፈጠር ነው የምትፈልጉት። ዓለም ላይ ወደኋላ ሄደን ማለት እንችላለን። ሶሪያን አይተናል፣ ሲሪያን፣ የመን፣ በቅርባችን ሊቢያን እንኳን አይተናል ከጦርነት በኋላ እንዴት እንደፈረሱ። ትግራይ እንደዚህ አይነት ዕጣ ፈንታ እንዲደርስባት የምትፈልጉ ካልሆነ በስተቀር
ይሄንን የምናገረው ባይዘው ወይ ትግራዋይ ሆናችሁ በዚህ አጀንዳ ውስጥ ለገባችሁ ሰዎች ነው። ራይት ነው የትግራይ መሰረታዊ ጥቅም ባልተከበረበት ኢንቫይሮንመንት ህወሓትን አፍርሱ የምትሉ ሰዎች ከምትሄዱበት አካሄድ ተጠንቀቁ ነው የምለው። ኦኬ ቴንክ ዩ። በአንድ ነገር መተማመን አለብን። በተለይ የብሔር ፖለቲካ ውስጥ ያላችሁ ወይም በብሔር ፖለቲካ የተደራጁ ፓርቲዎች የሚደግፉ ሰዎች ዲሞክራሲ መለማመድ ያለብን ከዚህ ነው። የብሔር ፖለቲከኞች ትልቁ ኳሊቲያቸው በግል ወይም ደግሞ በፓርቲ የሚመጣባቸውን መዓት እንደ ህዝቡ ያደርጉታል። ቲፒኤልኤፍ 1968 ተመስርቶ በአንድ ጊዜ ከትግራይ ልብ ውስጥ ሊወጣ የሚችል ፓርቲ አይደለም። የትግራይ ህዝብ ግን በጣም ብዙ ሊቃኖችን ያፈራ፣ በጣም ብዙ ምሁራኖችን ያፈራ፣ በጣም ስማርቶችም ናቸው። በነገራችን ለአብዛኞቹ ፖለቲከኞች የትግራይ ህዝብ ጥያቄ በደብረ ጽዮንና በአቦይ ስብሃት ብቻ ነው የሚመለሰው፣ እነሱን ብቻ አምልክ ማለት ግን ወንጀል ነው። አማራጮችን መፍጠር መብቱ ነው የትግራይ ህዝብ። ከፈለገ ሌላም ፓርቲ መሰረታሉ፣ ከፈለገ ባይቶና፣ ከፈለገ ሳልሳይ ወያኔ፣ ከፈለገ ሌላ ምናምን እያለ መመስረት ይችላል። እኛ ከጠፋን ትጠፋላችሁ የሚባል በእርግጥ አላዋቂ ሰዎች ከዚህ ቀደም ባለፈው ስናገር ነበር። ቲፒኤልኤፍን እስካሁን ጠንካራ አድርጎ ያቆየው በተቃራኒው ቆሞ የነበሩ አንዳንዶቹ ኢትዮጵያኒስት ካምፕ ውስጥ የነበሩ ፖለቲካ ምን ማለት እንደሆነ ማያውቁ፣ ህዝብን እንደ ህዝብ ጨፍልቆ የሚሳደቡ፣ የትግራይ ህዝብን እንደ ህዝብ አጠፋለው እቃ ወደ መቀሌ ትግራይ ወደ እንትን እያልክ ስታወራ የነበር ይህን ሲያዩ ትግራዮች ኦኬ ይሄ ጉዳይ ለቲፒኤልኤፍ ብቻ ሳይሆን ለእኛ ምን ልውና ያሰጋናል ብለው ሳይወዱ በግዳቸው ከቲፒኤልኤፍ ጋር እንዲሰለፉ አድርጋቸዋል። ቢኮዝ ኦፍ እናንተ ቲፒኤልኤፍ ጠንካራ የሆነው። አሁን እነዚህ ሰዎች አብዛኞቹ በራሳቸው ጉዳይ ቢዚ ሆኗል። ለዛ ነው ቲፒኤልኤፍም የተጋለጠው። ነገር ግን የትግራይ ህዝብ ብዙ አማራጭ እንዳለው ማወቅ ያስፈልጋል። የትግራይ ህዝብ የፋብሪካ እቃ አይደለም። ቲፒኤልኤፍ ከጠፋ ይጥፋ፣ ሊሸነፍ ይችላል። ከዛ ብዙ ሌላ ፓርቲ ትመሰርታለህ። ሁሉም አማራ ፋኖን አይደግፍ። ለምሳሌ አማራዎችን ተመልከት። ስንት አይነት አደረጃጀት ነው ያላቸው። አንዱ ላይ ብቻ የሙጥኝ አይልም፣ እንትን ነው መዳኛ አይልም። አብንን ይፈጥራል። አብን ካላዋጣው ሌላ ይፈጥራል። ከዛ ትግል ይፈጥራል። ከትጥቅ ትግልም ደግሞ ሌላ የትጥቅ ትግል ይፈጥራል። የተሻለውን እያዋጣ እየተከራከረ ይኖራል። ኦሮሚያ ስትሄድ ኦነግ አለ፣ ኦፌኮ አለ፣ ሌሎች ፓርቲዎችም አሉ። ስለዚህ ዳይቨርሲቲ ኢዝ ቬሪ ኢምፖርታንት ፖለቲካ ውስጥ። በተረፈ ግን እኛ ሀገር በተለይ ቲፒኤልኤፍ ትንሽ አስቸጋሪነቱ በሰላማዊ መንገድም በትጥቅ ትግልም የሚታገል ፓርቲ በመሆኑ ነው እንጂ ኦፕን ዲስኮርስ ላይ ብታስቀምጧቸው ምናልባት የሳልሳይ ወያኔ ሰዎች ወይም ደግሞ የባይቶና ሰዎች ቁጭ አድርገው ሊያሸንፏቸው ይችላሉ። አስቸጋሪ የሆነባቸው ጉልበትም ስላላቸው ነው፣ ታጥቀዋል። ስለዚህ ቲፒኤልኤፍ ራሱ ጎራውን የለየ አይደለም። ታጣቂ ቡድን ነው ወይስ ፓርቲ ነው ብትለኝ እኔ አሁን ለምሳሌ አላውቅም። ጀነራሎቹ ፖለቲከኞች ናቸው፣ ፖለቲከኞቹ ጀነራል ናቸው። የትግራይ ህዝብ የተለየ እሳቤ ካራመደ ይገደላል፣ ይታሰራል። የተለየ እሳቤ ያላቸው ፓርቲዎች በነፃነት መድረክ አይሰጣቸውም። በተወሰነ መንገድ እንደው ምስጋና ለሽግግር መንግስቱ ለጌታቸው ረዳ ጊዜ ይሁን እንጂ ባለፈው እኮ ኦልሞስት 30 ዓመታት የትግራይ ህዝብ እኮ አንድ አይነት ሀሳብ ነበር ሲግቱት የነበረው። ስለዚህ ይሄ ጤነኛ አይደለም። ይሄ ለትግራይ ብቻ ሳይሆን ለሁሉም ብሔር ብሔረሰቦች የሚሰራ ነው። በእርግጥ የራስህን እንደ አይነ ብሌን እየጠበቅ የትግራይን ደግሞ አጠፋለሁ ካልክ እንደ ህዝብ ይቆሙብሃል። ይሄም መታወቅ አለበት። ስለዚህ እንደ ህዝብ ካናገርካቸው እንደ ህዝብ ይመልሱልሃል። እዚህ ግን የምናወራው እንደ ፓርቲ ስለሆነ እንደ ፓርቲ ነው የምናወራው። ስጠቀልለው ኢትዮጵያ ህዝብ ያዋጣኛል ካለ የትግራይ ህዝብ በለው፣ የአማራ ህዝብ በለው፣ የኦሮሞ ህዝብ ማንም ፖለቲከኛ ልታስገድደው አትችልም። ከፈለገ የዜጋ ፖለቲካ ያዋጣኛል ሊል ይችላል። ከፈለገ በብሔር እደራጃለሁ ሊል ይችላል። ልዩነት ለዘላለም ይኖር። እሺ ቴንክ ዩ። በዛ አውድ ነው የምናወራው። ቴንክ ዩ ዋን ትግራይ። አዲስ የገባችሁ ሰዎች ቴዲ ከአዲስ አበባ ነው እና የማወራው። የመጨረሻ ዕድል ሰጠኝ ተናግሬ ብተኛ። አዲስ አበባ ስለሆነ ተራውም ያንተ ነው። ነገር ላይ አዲስ የገባ ልጅ አለ። ዋንጋሪ 7 ደቂቃ አለ። እሺ ቴንክ ዩ በጣም አመሰግናለሁ። እንግዲህ መሰረታዊ አሁን እዚሁ ራሱ ካደረግነው ውይይት
አንዴ ምንድን ነው የምንፈልገው? አስገባ ትሉኛላችሁ። የትግራይ ህዝብ እንደ ትግራይ ህዝብ አንዴ ዋንጋሪ መብቱን አስጠብቅለታለሁ። አስገባ የምትሉኝ ሪኩዌስት ላኳ። እሺ ሪኩዌስት ሳትልኩ እንዴት ነው ማስገባችሁ? እኔ ሴቶችን እየበደለን እንዳይመስል፣ የወንዶች ብቻ ውይይት እንዳይመስል፣ ሪኩዌስት ሁለት ሰዎች አሉ በፒንክ እና በላይት ብሉ። እሱ ጫኝና ሪኩዌስት ላኩ። እየበደለን እንዳይመስል እዛ አገርሽን ላው ሪኩዌስት ቀጥልሽ ዋንጋሪ። ትልቁ በሽታችን ምንድን ነው? የምንፈልገው እንደ ሀገር ምንድን ነው? እንደ ሀገር የምንፈልገው ለህዝባችን ምንድን ነው የምንፈልገው? ማን ነው የወጣው? ዋንጋሪ አለ። ኔትወርክ ያስቸግራል ዋንጋሪ። ከዚህ ማንም ትሰማለህ መሀል ማለት ትጠፋለህ እንጂ ይላሉ። እናት አባትህን የምትበልጥ ልጅ ያድርግህ ብለው ነው የሚመርቁት። እናት አባትህ አንድ በሬ ካላቸው ጥማድ አድርግ፣ ጥማድ በሬ ካላቸው 2 ጥማድ አድርገው፣ ያረሱትን እጥፍ አድርገህ እረሰው እንደማለት ነው። የሰጡህን አባስተህ መክሊቱን አባስተህ የምትጠብቅ ልጅ አድርግህ ይላሉ። ግን እኛ ኢትዮጵያውያን ኤሊት የተባል ብሔርን እንወክላለን የምንል ሰዎች ወይ ለኢትዮጵያ ለምንወክለው ህዝብ አልጠቀምን፣ ወይ ፖለቲካውን አላረጋጋ ነው፣ ወይ ዘመኑን አልመሰልን። ሁል ጊዜ የቁልቁል ፖለቲካ 70 ዓመት 80 ዓመት እንዴት ሰው ከራሱ ስቶክሆልም ሲንድረም ይዞን አልመሰለኝ። ቁጭ አድርጎ 40 ዓመት ስልጣን ላይ ይዞ የትግራይን ኢንተረስት ሳያስጠብቅ የነበረ ፓርቲ ከሱ ውጭ መዳኛ የለኝም የሚል የስቶክሆልም ሲንድረም 60 ዓመት ሙሉ በኦሮሞ ስም ሲነግድ የኦሮሞን ወጣት ሲጨርስ የነበረ ኦነግ ከሱ ውጭ የኦሮሞን ኢንተረስት የሚያስጠብቅ የለም የሚል የስቶክሆልም ሲንድረም በሽታ ተጠቂ የሆነን እንደ አገር ዋጋ እንከፍላለን። እንደ ብሔረሰብ ሁል ጊዜ እያነሱ ለምሳሌ የትግራይ ህዝብ ቱ ቢ ኦነስት አንከር ነው። አንከር የኢትዮጵያ ህዝብ ነው። አንከር አናት የኢትዮጵያ አንድ አናት የሚቆጠር ታሪካዊ ህዝብ ነው። የትግራይን ህዝብ ይዞ ህገ መንግስቱን ያረቀቀው ቲፒኤልኤፍ ነው። ቲፒኤልኤፍ ስለ ቴሪቶሪያል ኢንተግሪቲ የሚል ህገ መንግስቱ ላይ አላካተተም። የቴሪቶሪያል ኢንተግሪቲ ጉዳይ የአገር ነው እንጂ ስለ ክልል ቴሪቶሪያል ኢንተግሪቲ የሚል ኮንሰፕት የለም። እሱ ባልጻፈው ህገ መንግስት የትግራይን ወጣት በፕሮፓጋንዳ ጭንቅላቱን አዙሮት ከኢትዮጵያ አፋቶት ትግራይም ሳያልፍለት ኢትዮጵያም እንዳይሆን እያደረገ የሚሰራን ፓርቲ በሬ ያኮላሸውን አናቱ ይልሳል እንደሚባለው እንዴት ከዚህ አይነት ሲንድረም መላቅ አለብን ጎበዝ። ከእናት ከአባቶቻችን እናት አባቶቻችን ሃርድ ዌሩን ሰርተው አገሪቷን ሰርተው ነፃ የሆነች ሀገር አስረክበውናል። ሶፍትዌሩን ዴቨሎፕ እናድርገው። 21ኛው ክፍለ ዘመን የመጠነ ፖለቲካ እናውራ። ቁጭ ማለታችን ካልቀረ መወያየታችን ካልቀረ የጠፋውን ነው ማልማት ያለብን። ሁል ጊዜ ቁጭ ብሎ ሐሜት፣ ክስ፣ የኔ ብቻ ከኔ ውጭ ወደ ውጭ የሚል የሶሻሊስት ፓርቲን እኔ ብቻ ትክክል የሚል እርስ በርሱ የሚገዳደል ከዛ ትውልድ ተምረን ትግራውም ያስፈልገኛል፣ ኦሮሞም ያስፈልገኛል፣ ወላይታውም፣ ሀዲያውም፣ ሶማሌውም፣ አፋሩም ናንጋቶሙም ያስፈልገኛል ብለን ዘመኑን የሚመጥን ፖለቲካ እንስራ። ሰው የሚሸጥ ፖለቲካ እንስራ። ለእኛም ለልጆቻችንም የሚተርፍ ፖለቲካ እንስራ። ህመማችንን የሚፈውስ ፖለቲካ እንስራ። ቁጭ ብለን እነሱ በበጠበጡት ራስ ለነሱም ያልጠቀመ እነሱን የገደለ 50 ዓመት 30 ዓመት ስልጣን ላይ ቁጭ ብለህ ጫካ አስገብቶ የሚገድል ፖለቲካ እያመጣን ሁል ጊዜ አንድ እርምጃ ወደፊት 3 እርምጃ ወደኋላ የሚያስኬድ ፖለቲካ መንቃት አለብን። ከእናት ከአባቶቻችን መብለጥ አለብን። በአስተሳሰብ መብለጥ አለብን። በአሰራር መብለጥ አለብን። ኢቭን የተፈጠረውን ችግር እንኳን እንዴት አድርገን እናርመው። ለራስ አሜሪካ ቁጭ ብለህ ከአውሮፓ ቁጭ ብለህ ቻይና ቁጭ ብለህ ከኢትዮጵያ ውጭ ቁጭ ብለህ እሳት ወንድም ላይ አትቀስቅስ። ከትላንትናው እንኳን በሚሊዮን ያለቁ ትግራይ ወንድምና እህቶቻችን እንማር። መከላከያ ውስጥ ግቡ እንማር። ሁል ጊዜ ከመገዳደል ከመጠፋፋት ፖለቲካ የሚያወጣ ሀሳብ አምጡ። ብሔረተኛ መቼም ዲሞክራት አይሆንም። በብሔረተኛ ኮንሰፕት ባለበት ኢሌክሽን ቢካሄድ ኢትኒክ አውቶ ቢዲንግ ያለ ኮንሰፕት ስለሆነ
ብሔርን ነው የምትመርጠው እንጂ ፖለቲካ አትመርጥም። ቾይስ የለህማ። ብሔርተኛ ብሔርን ነው የሚመርጠው። ህዝብ ቆጠራ ነው የሚሆነው። የብሔር ቆጠራ ነው የሚሆነው። የዲሞክራሲ ጭላንጭል ሀሳብ የለውም። የብሔር ፖለቲካ በጣም ኋላ ቀር ክፍለ ዘመኑን የማይመጥን ኢቭን ሆኖ እንኳን ቢሆን ውጤቱን አየነው እኮ። ኢትዮጵያን የሰራትን የትግራይን ማህበረሰብ እኮ ኢሬሌቨንት ያደረገ ህገ መንግስት ያደረገው ህወሓት ነው። ኢሬሌቨንት ያለ ትግራይ ህዝብ የፌዴራል መንግስት ማቋቋም እንደሚቻል የዘረጋው እኮ ህወሓት ነው። ህወሓት ለትግራይ ህዝብ ምን ጠቀመ? አጼ ቴዎድሮስ አንገቱን የቀለላትን አገር እኮ ነው በኢትዮጵያ ባይተዋር ያደረገው ህወሓት መጥቶ ትንሽ ያደረገው። ስለዚህ አሁን ከእንደዚህ አይነት ወጥቶ ጀኔሬሽኑ ለልጁ የሚያቀብለውን እዚህ መሀል ላይ ጀኔሬሽናል ጋፕ አለ። ለኢትዮጵያም የማይሆን ለኢትዮጵያውያንም የማይሆን ለራሱ ብቻ የሚያስባል። እሱን አርመን ነገ ጠዋት ለልጆቻችን የምናስረክባትን ኢትዮጵያ ዘመናዊ ፖለቲካ ሀሳብ የሚሸጥበት ሀሳብ የልዩነት ሀሳቦች የሚከበሩበት ከኔ ውጭ ወደ ውጭ የማይባልበት ሁሉም ሀሳብ ቀርቦ ህዝብ ይምረጥ፣ ህዝብ የመረጠውን የምናከብርበትን ስርዓት እንዘርጋ። ያኔ ነው አገር በጋራ የምንገነባው። ቴዲ በጣም ሁሉ የምወድልህ በሀገሬ አትምጡ። ሁሉንም ሀሳብ እስካይ ዘልሚት ሀሳብ ስትቀበል ይገርመኛል። ኤርትራውያኖችም ትቀበላል። ትክክለኛው መንገድ ይሄ ነው። ዲሞክራሲ፣ ስልጡንነት፣ ሲቪሊቲ፣ ዘመናዊነት ይሄ ነው። ይሄንን ኢምፖርት አድርጉልን። የጥበት ፖለቲካ ከኔ ውጭ ወደ ውጭ የሚል ፖለቲካ በቃን፣ አየነው። 60 ዓመት ሞከር ነው አለው ምንም ውጤት አላመጣም። ምንም ወደፊትም አያመጣም። ለማንም አይጠቅምም። ይሄም ለትግራይ ህዝብ አይጠቅምም። ለሀቀናት እንደ ትግራይ ህዝብ ለኢትዮጵያ መከራ የከፈለ የለም። በአድዋም ጦርነት በለው በሁሉ ጊዜም በዛ በኩል የሚገባ ጦርነት ለጦርነት የተፈጠረ ማህበረሰብ የገዛ ልጆቹ አሲድ የሆኑበት እድለቢስ ማህበረሰብ ነው። ውጡ ከዚህ ውስጥ። ለሁሉም የሚበቃ ትልቁን ማህበረሰብ የኦነግ ፖለቲከኞችም ቅድማ እንደነቆም ነገር ተናገራል ቴዲ። በኋላ ነው አሁን ኦቦ ሌንጮ እኮ ያኔ እንገንጠል ብለን ሀሳብ ስንጀምር በጣም ተሳስተን ነበር ያለ እኮ ከ50 ዓመት በኋላ እኮ ነው። በሚሊዮንስ የሚቆጠሩ የኦሮሞ ወጣቶች ጨርሶ ማለት ነው። ከእንደዚህ አይነት የምንማርበት አፍንጫችን ስር ቁጭ ብሎ እድሜ ልካችንን ወደኋላ እንደ ግመል ሽንት የሚጎትት የፖለቲካ ሀሳብ በ21ኛው ክፍለ ዘመን ማራመድ ማፈር ነው ያለብን። ይሄንን የሚለውጥ ስርዓት ነው ማምጣት ያለብን። ከዚህ ሀሳብ መንጭቆ የሚያወጣ ስርዓትን መፍጠር አለብን። ይሄ ጀኔሬሽን ይሄን ሶሉሽን ካላመጣ መፍትሄ የለውም። ተመልሶም ቦጭ ህዝባችን ጥሩ የሰራን መስለን ጠላት የምናበዛበት አካሄድ መተው አለብን። መልሶ ደግሞ ከሳሽ ነው ብሔርተኛ ቴዲ። ብሔረተኛ ከሳሽ ነው። በቃ አይጠግብም። ይከሳል። ሁሉ የበደለኛ ነው። በቃ ከሱ ውጭ ምንም ነገር አይሰማም። የእሱ የሚፈልገው ካልሆነ የራሱን ብሔር ቢሆን አይፈልግም። አንዴ ቃለው አንጋር የራሱን ብሔር ቢሆን። ስለዚህ ከእንደዚህ አይነት ሁል ጊዜ ወደኋላ እንደ ግመል ሽንት የሚወስድ አስተሳሰብ ራሳችንን ነፃ እናውጣ። ስለዚህ ወንድሞቼ፣ ኢትዮጵያውያን ወንድሞቼ በውጭም በአገር ውስጥም ያላችሁ ነፃ አውጪዎችን ነፃ እናውጣቸው። ነፃ አውጪዎች ነፃ መውጣት አለባቸው። ራሳቸው ወይ አልገባቸው የሚሰሩትን ያውቁ። ስለዚህ እነሱን ነፃ ስናወጣ ነው ኢትዮጵያ ነፃ የምትወጣው። ይሄን ፖለቲካ የበረዙትን ሰዎች ወደ ትክክለኛው የሰው ልጅ አስተሳሰብ ስንመልሳቸው ነው ኢትዮጵያ ነፃ የምናወጣው። እወክላለሁ የሚለውን ብሔረሰብ ነፃ የማወጣው። ስለዚህ ነፃ አውጪዎችን ነፃ እናውጣ። እድሉን ስለሰጠኝ በጣም አመሰግናለሁ። ከስሩኛ ያዳምጣችኋለሁ። ክብረት ይስጥልኝ። በርታ ቴዲ። ተባረክ። ቴንኪው ዋንጋሪ፣ ከልብ አመሰግናለሁ።